ዛሬ ኢትዮጵያ ውስጥ ከማዕከላዊ መንግስት ጋር የሚፋለሙ የተለያዩ ትጥቅ ኃይሎች አሉ። ህወሓት፣ ኦነግ ሸኔና ፋኖ ዋናዎቹ ናቸው። እነዚህ ሶስት የታጠቁ ኃይሎች ሶስቱም በየራሳቸው ከማዕከላዊ መንግስት ጋር ይፋለማሉ እንጂ በአንድ በኩል የዓላማ አንድነት የላቸውም። በሌላ በኩል ደግሞ ከመካከላቸው በግልጽ የሚታይ ኃይል የበላይነት ያለውና በፕሮግራም መልክ የተቀመጠ የዲሞክራሲ ዓላማ ያለው ቡድን የለም። ሆኖም ከነዚህ ሶስት ቡድኖች ውስጥ የአማራ ፋኖ እንቅስቃሴ አጀንዳው የራሱን ብሔር ነፃ ማውጣት ሳይሆን አማራውንም ኢትዮጵያውያንም ከገቡበት የህልውና አደጋ ማዳን ነው። ይህ ማለት ደግሞ ራሱን ወደ አንድ ማዕከላዊ አመራር ያመጣና ዲሞክራሲን መመሪያ ያደረገ የፋኖ እንቅስቃሴ የብልጽግና መንግስት ተሽመድምዶ ቢወርቅ የተለያዩ ባለድርሻዎችን አሰባስቦ የሽግግር መንግስት እንዲመሰረት ለማድረግ ከሌሎች የታጠቁ ኃይሎች የተሻለ እድልም ተቀባይነትም አለው ማለት ነው። ኢትዮጵያ ውስጥ በስልጣን ላይ ያለው መንግስት የታጠቁ ኃይሎች፣ የፖለቲካ ፓርቲዎች፣ የሰብአዊ መብት ድርጅቶች፣ ሲቪክ ማህበራት፣ ምሁራን፣ ታዋቂ ወይም ተጽዕኖ ፈጣሪ ሰዎች፣ ወጣቶች፣ የሙያ ማህበራት፣ የሃይማኖት መሪዎች፣ የተለያዩ ብሔሮች፣ የአካል ጉዳተኞች፣ ወታደራዊ ባለድርሻዎች፣ አካባቢያዊ ልህቅ፣ የሴቶች ማህበራት፣ የኢንዱስትሪና የንግዱ ማህበረሰብም የመሳሰሉ የተለያዩ ብዙ ባለድርሻዎች አሉ። የመጀመሪያው ቁልፍ ጥያቄ እነዚህን ባለድርሻዎች አስተባብሮ ወደ ጠረጴዛ ዙሪያ የማምጣቱ ሚና ማን መጫወት ይችላል የሚለው ጥያቄ ነው። ከላይ ከፍ ሲል እንደተጠቀሰው የፋኖ ሚና ጎልቶ የሚታየው እዚህ ላይ ነው። በተለይ በፈረንጆቹ ጃንዋሪ አጋማሽ ላይ አማራ ፋኖ ብሔራዊ ንቅናቄ በሚል ስም ከአንድ ማዕከላዊ የፖለቲካ አመራር ስር የተሰባሰበው የአማራ ፋኖ በተግባር በሚታይ መልኩ ዲሞክራሲያዊ አሰራርን እየተላመደ የሚሄድ ከሆነ ከየትኛውም የታጠቀም ያልታጠቀም ኃይል በተሻለ መልኩ የተለያየ ባለድርሻዎችን የማስተባበሩን ኃላፊነት መውሰድ ይችላል። በተለይ ወታደራዊ የበላይነትን እያገኘ የሚመጣ የፋኖ እንቅስቃሴ። የሽግግር መንግስት መስረታን በተመለከተ ሁለተኛው ቁልፍ ጥያቄ እነዚህ የተለያዩ ባለድርሻዎች እንዴት ይሰባሰባሉ የሚለው ጥያቄ ነው። ከላይ ስማቸው የተጠቀሰው ባለድርሻዎች ብዙዎቹ ድርጊታዊ መልክ ያላቸው ስለሆነ እነሱን ማሰባሰብ ብዙ አይከብድም። ለምሳሌ የታጠቁ ኃይሎች፣ የፖለቲካ ፓርቲዎች፣ ሰብአዊ መብት ድርጅቶች፣ ሲቪክ ማህበራት፣ የሰራተኛ ማህበራት እና የሃይማኖት ተቋማት ድርጅታዊ መዋቅር ያላቸው ስለሆነ እነዚህ ባለድርሻዎች በፋኖ አስተባባሪነት ለዚህ ትልቅ አገራዊ ጉዳይ ተወካዮቻቸውን መርጠው እንዲልኩ ይደረግና አንድ ስብስብ ይፈጠራል። ይህ ስብስብ የተቀሩትን ባለድርሻዎች ለምሳሌ ምሁራን፣ ወጣቶች፣ ሴቶች፣ ታዋቂ ተጽዕኖ ፈጣሪ ሰዎች ወዘተ ማሰባሰብ የሚችልበትን ዘዴ ፈጥሮ አንድ አገራዊ አካል ይፈጠራል። ይህ አገራዊ አካል ነው ቁጭ ብሎ ተወያይቶና ተደራድሮ የሽግግር መንግስት መመስረት ያለበት። ይህ ስብስብ የሽግግሩን መንግስት ሲመሰርት የሽግግሩን መንግስት አባላት ከራሱ ከስብስቡ ውስጥና ከስብስቡ ውጭም በአገር ውስጥና ከሀገር ውጭ ካሉ የተለያዩ ባለድርሻዎች መካከል ይህንን ትልቅ አገራዊ ኃላፊነት መሸከም ይችላሉ ብሎ የሚተማመንባቸውን ግለሰቦች መምረጥ ይችላል። ሆኖም ይህ አካል የሽግግር መንግስት ምስረታ ሂደት ውስጥ ከመግባቱ በፊት ስምምነት ላይ መድረስ ያለበትና ለኢትዮጵያ እጅግ በጣም አስፈላጊ የሆኑ ጉዳዮች አሉ። የሚከተሉት ዋናዎቹ ናቸው። አንደኛ፣ የሽግግሩ መንግስት የሚኖረውን ስልጣንና ኃላፊነት በግልጽ ማስቀመጥ አለበት። የሽግግሩ መንግስት መስራት የሚገባውን ዋና ስራዎች ዝርዝርና ቅደም ተከተል በግልጽ ማስቀመጥ አለበት። በሽግግር ዘመን ህግ የሚወጣበትንና የሚጸድቅበትን መንገድ በግልጽ ማስቀመጥ አለበት። በሽግግሩ ሂደቱ ውስጥ ውሳኔ እንዴት እንደሚወሰን በግልጽ ማስቀመጥ አለበት። የሽግግሩ መንግስት ራሱ በቀጥታ ከሚሰራቸውና የሚያቋቁማቸው አገራዊ ኮሚቴዎች ከሚሰሯቸው ስራዎች ስፋትና ጥልቀት አኳያ የሥራ ዘመኑ ስንት ዓመት መሆን እንደሚገባ በግልጽ ማስቀመጥ አለበት። ስድስተኛ፣ የሽግግር መንግስት በራሱ ፈቃድና ፍላጎት እድሜውን ማራዘም እንደማይችል በግልጽ ማስቀመጥ አለበት። ሰባተኛ፣ በሽግግሩ ወቅት ኢትዮጵያ በአገራዊ ምክክር ጉባኤ በሽግግር ፍትህና በእውነትና ትሩዝ ሪኮንሲሊየሽን ሂደት ውስጥ ማለፍ እንዳለባት ለሚቋቋመው የሽግግር መንግስት መመሪያ መስጠት አለበት። በሽግግር መንግስቱ ውስጥ ስምንተኛ፣ በሽግግር መንግስቱ ውስጥ የካቢኔ አባላት የሆኑና በሌላም የሽግግር መንግስቱ ተቋም ውስጥ አገራዊ ውሳኔ የመወሰን ስልጣንና ኃላፊነት የተሰጣቸው ግለሰቦች ከሽግግሩ መንግስት በኋላ በሚደረገው የመጀመሪያው አገራዊ ምርጫ ላይ ለውድድር መቅረብ አይችልም የሚል ግልጽ መመሪያ ለሽግግር መንግስት መስጠት አለበት። እነዚህ 8 ነጥቦችና ሌሎችም አስፈላጊ የሆኑ ጉዳዮች በሽግግር ጊዜ ቻርተር ላይ መቀመጥ አለባቸው።
ያለፉትን 3 ሽግግሮች በተለይ ቲም ለማ በሚል መጠሪያ ስም የተጀመረውንና የመጨረሻውን ሽግግር በጥልቀት ስንመለከት ይህ እርምጃ እጅግ በጣም አስፈላጊ እርምጃ ነው። ምክንያቱም የሚቋቋመው የሽግግር መንግስት ስራውን የሚጀምረው የስልጣንና ኃላፊነት አድማሱን፣ የስራ ዘመኑን እንዴት ውሳኔ እንደሚወስንና እንዴት ህግ እንደሚያወጣ በአጠቃላይ የስልጣን ገደቡን በውል ከታወቀ በኋላ ነው። አመሰግናለሁ። ጨርሻለሁ። በጣም እናመሰግናለን። ራይት ኦን ታይም በጊዜ ነው በተሰጠው ጊዜ ውስጥ ነው የጨረስከው አቶ ኤፍሬም። የሚቀጥሉት ተናጋሪ ፕሮፌሰር መሳይ ይሆናሉ። ፕሮፌሰር መሳይ ከበደ በዴይተን ዩኒቨርሲቲ ኦሃዮ በአሜሪካን ሀገር የፊሎሶፊ ፕሮፌሰር ሆነው ለረጅም ጊዜ ሰርተዋል። ዶክትሬት ዲግሪያቸውን በፈረንሳይ ሀገር ካገኙ በኋላ ወደ ኢትዮጵያ በመመለስ በአዲስ አበባ ዩኒቨርሲቲ ልዩ ልዩ የፍልስፍና ትምህርቶችን ሲያስተምሩ ቆይተዋል። ፕሮፌሰር መሳይ በርካታ መጽሐፍትና ጥናታዊ የፍልስፍና ጽሑፎችን ሪሰርች ጆርናሎች ላይ በየጊዜው አውጥተዋል። በሶሻል ቲዮሪ እና በኢትዮጵያን ማዘመን ኦር ሞደርናይዜሽን በተመለከተም ጆርናሎች ላይ አሳትመዋል። በየጊዜው እንደሚታወቀው ደግሞ በኢትዮጵያ ወቅታዊ ፖለቲካዊ ችግሮች ዙሪያ ግንዛቤ አስጨባጭ የሆኑ ጥልቀት ያላቸው ልዩ ልዩ መጽሐፎችን በመጻፍ በተለያዩ ድረገጾች ላይ አሳትመዋል። በአሁኑ ወቅት ፕሮፌሰር መሳይ ከበደ ጡረታ ወጥተው ፕሮፌሰር ኤመርተስ ሆነው እዛው በዴይተን ዩኒቨርሲቲ ያገለግላሉ። የእሳቸው የሚያቀርቡልን ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት ለመሸጋገር የትኛው መንገድ ለኢትዮጵያ አዋጪ ነው፣ በኢትዮጵያ ውስጥ ላሉ ከባድ ችግሮች ብቸኛው መፍትሄ ወደ ዲሞክራሲያዊ ፖለቲካ ስርዓት ሽግግር መሆን እንደሚገባ በተደጋጋሚ ለተከሰቱት ባለፉት አምባገነናዊ ስርዓቶች አሁንም ባለው ምክንያቶች ያስከተሏቸው ጉዳቶች በኢትዮጵያ ላይ እነኝን መርምሮ ወደ ዲሞክራሲያዊ ስርዓት አስተማማኝ የሆነ ሽግግር የሚያመራው የትኛው መንገድ ነው በሚለው ዙሪያ ያቀርቡልናል። ፕሮፌሰር መሳይ መድረኩ የርሶ ነው። እሺ፣ እናመን አመሰግናለሁ። ያው እንግዲህ መጀመሪያ የትብብር ንቅናቄው ግብዣ አድርጎልኝ ለዚህ መድረክ ላይ ሐሳቤን እንዳቀርብ ስለተጋበዝኩ በጣም አመሰግናለሁ። እና እንደተባለው እንግዲህ አርስቴ ያው ናመን እንዳነበበው ነው። እንዴት ነው ከአምባገነናዊ ስርዓት ወደ ዲሞክራሲ የምንሸጋገረው? የትኛው ነው የሚያዋጣው መንገድ ወይ የሚመቸው መንገድ የሚለውን ነው እንግዲህ ለዚህ መልስ ለማግኘት ነው ይሄንን ንግግሬን የምጀምረው። እና አንደኛ መቼስ ስለ ኢትዮጵያ ስናወራ አንድ በጣም የሚገርም ነገር ከዚህም የተናገሩት ተናጋሪዎች ደጋግመውታል። አምባገነን ስርዓት አንዴ ብቻ ሳይሆን በተደጋጋሚ መከሰት ነው። እንግዲህ ቆይቻለሁ ይሄን ነገር ብዙ ጽፌያለሁ በዚህ ጥያቄ ዙሪያ። የኢትዮጵያ ዋና ችግር አምባገነናዊ ስርዓት መንግስት ነው ብዬ ደጋግሜ ጽፌያለሁ። አሁን ዛሬ እንደማየው ሐሳቡ ትንሽ ተቀባይነት ያገኘ ይመስላል እና እሱ ላይ ማተኮር አለብን። ጥያቄው ምንድነው? ለምንድነው አንድ መንግስት ጥለን ሌላ አዲስ መንግስት በሚመሰረትበት ጊዜ
ያ መንግስት ደግሞ ዞሮ ዞሮ ያው እዛው አምባገነን ውስጥ የሚወድቀው የሚለው መልስ ማግኘት አለበት። ችግሩ ምንድነው? ምክንያቱም እሱን ነው መጀመሪያ ማስተካከል ያለብን ወደ ሌላ ነገር ሳንሄድ እና ያው ነው በንጉሱም ጊዜ ስናይ በመንግስቱ ኃይለማርያም ጊዜም መለስም አሁን በአብይ ጊዜ እንደውም እየባሰበት ነው አምባገነንነት የሚሄደው እና ይሄ በጣም ህዝቡን ጎድቶታል። ህዝቡን ጨርሶ ሞራሉን ነክቶታል እና በቃ ዝም ብሎ ወደ መገዛትና እሺ ብሎ የመቀበል አዝማሚያ ወስዶታል እና በጣም በከፍተኛ ደረጃ ነው ጉዳት ያደረሰው። ስለዚህ ችግሩ ምንድነው? ለምንድነው አምባገነንነት እየተጋገመ የሚመጣው ብለን ስንጠይቅ እንግዲህ ግለሰቦችን መውቀስ በቂ አይደለም። አስፈላጊ ነው ግን በቂ አይደለም። አቃለው በሳይኮሎጂ ጥናት ውስጥ ለምሳሌ እንደምናየው ትንሽ የራሳቸው ኢሜጅ ግድ ያለባቸው ሰዎች ብዙ ጊዜ አምባገነንነትን እንደው ራሳቸውን ከፍ ለማድረግ ይጠቀሙበታል። እኛ እንደሚሰማኝ ብዙ ጊዜ አምባገነን የምንላቸው የተወሰነ ራሳቸው ጋራ ያልተስማሙበት ነገር አለና ነው ወደዛ አምባገነንነት ሊወስዳቸው የሚችለው አንዱ ይሄ ሊሆን ይችላል ነው እንግዲህ ሞቲቭ ነው ኢንዲቪጁዋል ሞቲቭ። ግን ይሄ ብቻ በቂ አይደለም እና እኔ እንደምለው እንግዲህ ዋናው የመዋቅር ያወቃቀር ጥያቄ መሆን አለበት። ምክንያቱም መዋቅር ሲሆን ነው እንደዚህ ከአቅማችን በላይ ከፍላጎታችን በላይ ሆኖ ደጋግሞ ያንን ነገር የሚያመጣብን እና ይሄን ስናይ እንግዲህ የኢትዮጵያ ዘመናዊነት እንዴት ነው የጀመረው የሚለው ላይ መግባት አለብን። ምክንያቱም ያው ቅጥያ ነው አሁን ሁሉ የምናየው እና ዘመናዊነት የገባው እንግዲህ ከሌሎቹ ሀገር ለየት የሚለው ምንም አይነት ያስተሳሰብ ለውጥ የፋይዳ ለውጥ ሳይደረግ ዘመናዊ ትምህርትና ዘመናዊ አሰራሮች ተቋቋሙ ኢትዮጵያ ውስጥ። እንግዲህ አብረው መሄድ የሚገባቸው ነገሮች አብረው አይሄዱም ማለት ነው። አንዱ ሌላውን ይጎትታል እና ብዙ የማየው አስተሳሰባችን በተለይ ፖለቲካን በተመለከተ አስተሳሰባችን ትራዲሽናል አስተሳሰብ ነው እና ከዘመናዊነት ጋር አይጣጣምም። እንግዲህ ዘመናዊ ክፍል የምንለው ዘመናዊ አሰራር መሳሪያ ሁሉ ገብቷል። ቢሮክራሲ አቋቁመናል። ዘመናዊ ወታደር አቋቁመናል። ፖሊስ አለ፣ ሴኩሪቲ አለ። የሁሉ የመንግስትን ያፈና ኃይል ነው ያጠናከረው። ህዝቡን በባዶ እስከ ማስቀረት ድረስ ሊቋቋም የማይችለውን ነገር ነው የፈጠረው እና ይሄን መዋቅር ነው እኛ በደንብ አይተን ሁለቱ ያልተስማማ ነገሮች ስርዓቱ ቅይጥ እንደሆነ አሁን እንደምናየው ወይም ድብልቅ እንደሆነ እንደምናየው ይሄን ነገር ነው እዚህ ላይ ነው ማተኮር ያለብን የሚል እንግዲህ እምነት ነው ያለኝ እኔ እና በጣም ይገርማል። ፍጹማዊ ንጉስ ፍጹማዊ ፕሬዚደንት ፍጹማዊ ጠቅላይ ሚኒስትር ይሄን ነው እንግዲህ ደጋግመን የምናየው እና ፊውዳል ስርዓት ውስጥ ፊውዳል ልበለው ብቻ ትክክል ላይሆን ይችላል። ፊውዳል ስርዓት ላይ ነው እንግዲህ
ዘመናዊ ካፒታሊዝም የተጫነው። ያ ፊውዳል ስርዓት እንግዲህ ያለው አመለካከት ከጀርባው የሚያስበው ሐሳቡ በተለይ ባህሉ የሰዎች እንኳን መሰረታዊ መብት ማስከበር የማይችል በድሮ አይነት አስተሳሰብ ሰዎች ምንም መብት እንደሌላቸው እንደው መብት የሚሰጣቸው ያላቸው ነው መብት የሚሰጣቸው መንግስት ነው እና ለመንግስት ተገዥ መሆን አለባቸው የሚለው መርህ ነው አገሪቷን እየመራ ያለው እና ይህ ነገር ይህ ስርዓት ሁለቱ አንዱ ወደፊት ሊሄድ የሚሞክር ሌላው ደግሞ የሚጎትት ክፍል ስለሆነ የሁለቱ ግጭት እንግዲህ ወደፊት እንዳንሄድ ይከለክለናል። መከልከል ብቻ ሳይሆን ደጋግሞ አምባገነትን ይወልዳል። ምክንያቱም የመንግስት ኃይል በጣም ህዝቡ ሊቆጣጠረው የማይችል ደረጃ ደርሷል። በዚህ በዘመናዊ መሳሪያ በመጠቀም በዘመናዊ ወታደር ፖሊስ ምን በመጠቀም ጨርሶ ህዝቡም ልነሳ ቢል ያው የመጨፍለቅ እድሉ ከፍ ያለ ነውና ያልተመጣጠነ ነገር ባላንስ የሌለው ነገር ነው ኢትዮጵያ ውስጥ ያለው እና በዚህ የተነሳ እንግዲህ ይሄን ነገር እንደው አስበንበት ካለሻሻል ነው እንዴት ይሆናል እንዴት ምን ላይ ነው አንድ ነገር ኮስን መሰረት የግድ የሚጣጣሙ ነገሮች ማቅረብ አለብን። አንዱ ሌላውን የሚጎትት ከሆነ ወደፊት መሄድ አንችልም እና እንደውም ጭራሽ ችግሩ እየባሰ ነው የሚሄደው። ይህን ካልኩ ዘንዳ እንግዲህ ሌላው ከዚህ የሚከተለው ምንድነው? ዋና ኢትዮጵያ ችግር አምባገነንነት ነው ካል ይሄ ደግሞ መዋቅራዊ ነው ካል እንግዲህ በኔ በኩል እዚህ ላይ ብዙ ሰው ጋራ የሚከተለኝ አይመስለኝም። እንግዲህ እናያለን። ይሄ የዘውጋዊ ኤትኒክ የሚባለው ፌዴራሊዝም እሱ አይደለም ዋና ችግራችን። ዋና ችግራችን ራሱ ይሄ ዘውጋዊ ፌዴራሊዝም የተባለው ካለ ዲሞክራሲ የተመሰረተ ስለሆነ ሊያመጣ የሚችለው አንድ አይነት ውጤት ነው፣ መልሶ እዛው ወሰን ነው። ስለዚህ የዲሞክራሲ እጦት ኢፌክት ነው ይሄ አሁን የምናየው በሙሉ የሰዎች መፈናቀል፣ የሰዎች መብት መረገጥ እና ኢኮኖሚው እንደዚህ ደረጃ መውደቅ ሁሉ እኔም የሚያሳየኝ በእውነቱ ራሱ የኤትኒክ ፌዴራሊዝም የሚባለው ምንም መልሶ ያንኑ አምባገነንነቱን እንደሚደግም ነው። እንግዲህ እዚህ ላይ ሳየው ደግሞ የአምባገነንነቱን ከድሮም ጀምሮ እንግዲህ የታወቀ ነው። ይሄ ከፋፍለ ግዛ በሚለው መርህ ነው የሚገዙት። ሁሉም ዋና ጠባያቸው ይሄ ነው እና ኢትዮጵያ ውስጥ ስናይ ኤግዛክትሊ ይሄ ነው። ምንድነው ያው ከንጉሱ ስርዓት ጀምሮ ያው እኔ መኳንንት ተራው ህዝብ አለ እና ደግሞ የተለያዩ ዜጎች መኖራቸው በእነዚህ ማከሪያው ክፍፍል በጣም እንትን ለአምባገነናዊነት አመቺ ስርዓት ሆኗል። ያው ታናቀዋለን። የደርግ መንግስት ደግሞ በቃ ሰራተኛውንና ወዛደር የሚለውንና ሌላውን የማህበረሰብ ክፍል እያጋጨ ነው የኖረው እና ያው በመለስ ጊዜና በአብይ ጊዜ ያው የዘውግ መከፋፈል ዋና ያገዛዝ መሰረት ተደርጎ ተወስዷል እና እንትኑ ይለያይ እንጂ
እንደው ምክንያቱ ይለያይ እንጂ ውጤቱ ሁሌ አንድ ነው፣ ያው ነው። አምባገነን ስንል ደግሞ እኛ በደንብ ማየት ያለብን የአንድ ቡድን አምባገነንነት አይደለም። ዞሮ ዞሮ አንድ ቡድን ቢወጣ መጨረሻ ላይ አንድ ሰው ነው፣ አንድ ግለሰብ ነው ስልጣኑን በሙሉ ተቀሎ የሚይዘው እና ይህንን ስርዓት እንትን ለማለት እንግዲህ ሌላ አማራጭ የለም ካለ ዴሞክራሲ በስተቀር ነው። እንግዲህ ዛሬ ብዙ የተናገሩት ቀደም ብለው ከኔ ሁሉም እዚህ ላይ የሚስማማ ይመስለኛል። ዴሞክራሲ ለኢትዮጵያ መፍትሄ እንደሆነ እሱ ብቻ እንደሆነ ሌላ ምንም አማራጭ እንደሌለ አይ ቲንክ ሁሉ ሰው የተማመነ መሰለኝና እንግዲህ ሜቢ ልዩነት ዴሞክራሲን ምን ማለታችን ነው? እኔ በኩሌ በኔ ግምት እኔ ስለ ዴሞክራሲ ሳወራ እንደው በጣም የጸራ እንደ ምዕራብ ሀገሮች ላይ እንደሚታየው ዲሞክራሲ ሳይሆን ምክንያቱም እሱ ትምህርት ይጠይቃል፣ ባህል ለውጥ ይጠይቃል፣ ትንሽ ጊዜ ይፈጃልና ግን አትሊስት አቅጣጫው ወደ ዲሞክራሲ የሚወስደውን አቅጣጫ ብንይዝና እንደው መሰረታዊ ሰዎች መሰረታዊ መብትን ማስከበር እንደ ህግ የበላይነትን ማስከበር እንደዚህ አይነቶችን ነገሮች ካደረግን እሱን ያዳበርን ከሄድን ወደ አንድ የሆነ ለውጥ ላይ እንሄዳለን የሚል ነው። በኔ በኩል እንደሱ ነው የማየው እና የተሟላ ዴሞክራሲ ላይሆን ይችላል፣ ግን ዋናው መታየት ያለበት አቅጣጫው ነው እና እዚህ ላይ እንግዲህ መፍትሄው ስል ደግሞ እንደው ምናባዊ ነገር አይደለም። እኔ አትሊስት በማቀርበው ምናባዊ አይመስለኝም። ይቅርታ ፕሮፌሰር መሳይ 15 ደቂቃ ሞልቷል፣ ግን 2-3 ደቂቃ ልጨምር እችላለሁ ወይ? ሞላ ዋናው እሺ ብቻ ዋናው ነበር የጀመርከው 16 minutes so 5 ደቂቃ አለ ጎይድ ይሄን ዴሞክራሲ ሊመጣ የሚችለው እኔ በፋኖ ድጋፍ ነው ብዬ ነው ማምነው። ይሄ የሽግግር መንግስት የሚለው ብዙም አልቀበልም። እኔ ሞግዚት መንግስት ነው የምለው እና ጊዜያዊ ነው። ዋና ስራው ምርጫ ብሔራዊ ምርጫ ማዘጋጀትና ያ ምርጫ ነፃዊ እና ፍትሃዊ የሚሆንበትን መንገድ ማዘጋጀት ነው። ሰላምን በተመለከተ ያው ዋናው ኃላፊነቱ የፋኖ ይሆናል እና ይሄ እንግዲህ ምንድነው እዚህ መንግስት ውስጥ ሞግዚት መንግስት ያልኩት ፓርቲዎች አይሳተፉም፣ አይገቡም፣ ታጣቂዎችም አይገቡም እና የሚቋቋመው በተመረጡ ሰዎች በሚታመኑ ግለሰቦች ተወካይ በሆኑ ግለሰቦች እና በታወቁ ግለሰቦች በእነሱ ነው የሚቋቋመው እና እነሱ እንግዲህ ዳኛ ናቸው እና በኋላ የምርጫው ሰዓት ሲወሰንና ሲቀርቡ ያኔ ፓርቲዎቹ ሁሉም ታጣቂዎችም ለድምጽ መወዳደር ይችላሉ። እንግዲህ ካሁን ያምለው መንግስት የሚባል ነገር የህዝብን ድጋፍ ከሌለው በህዝብ ካልተመረጠ ምንም መንግስትም አይደለም እና ስሙንም መውሰድ የለበትም። ስለዚህ ይህንን ነገር ህግ ማውጣት ምን ማለት ኮንስቲቱሽኑን መቀየር ምን ማለት ለተመረጠ መንግስት ነው መሆን ያለበት እንጂ ዝም ብሎ ጊዜያዊ ማለት ጊዜያዊ አሰራር እና ወይም ጊዜያዊ መንግስት ለሱ መሰጠት የለበትም ፍጹም። ምክንያቱም ግልጽ ያለ መርሃችን የህዝብ በላይነት ለህዝብ ተጠሪ የሆነ መንግስት ብቻ ነው ህግ ሊያወጣ የሚችለው ማለት መቻል አለብን እና እንግዲህ እዚህ ላይ ትንሽ ማቆም አለብኝ ያው ሰዓቴ ስለገለጸ እና እንግዲህ ተስፋው ፋኖ ነው ማለት ፋኖ እንግዲህ በአንድ በኩል ብሔርተኛ እንቅስቃሴ ነው፣ ለአማራ ጥቅም የቆመ ነው።
ምንም የሚያጠራጥር አይደለም። በሌላ በኩል ደግሞ ለኢትዮጵያ አንድነት ጽኑ እምነት ያለው ጽኑ አቋም የያዘ ነው እና ሌሎቹ በሙሉ ሁሉም ስታያቸው ወይ ብሔርተኛ ናቸው ወይ ደግሞ ኢትዮጵያዊነንም ቢሉ ኃይል የላቸው ምንም ቅድም አንዱ ተናጋሪ እንዳለው ከአዲስ አበባ ውጪ ምንም እንትን የሌላቸው እነሱ እንዴት ነው መንግስት የሚያቋቁሙት? ስለዚህ አማራጩ የፋኖ እንትን አሰራር ነው። እንግዲህ እሱ በሌላ መድረክ ላይ ብዙ መናገር ይችላል። ግን ይሄ ነው ያለኝና ስላዳመጣችሁኝ አመሰግናለሁ። በጣም እናመሰግናለን ፕሮፌሰር መሳይ። በእርግጥ ሰዓቶች የተሰጡን አጥረዋል፣ ግን ብዙ ጉዳዮችን ትሬድ ኦፍ አድርገን ነው ይህንን ሰዓት የመደብነው። ብዙ ሊያወያይ እንደሚችል ተጨማሪ ሀሳቦችን ብዙ ሀሳቦች እንዳሉ ይገባናል። ቀጥሎ የሚያቀርቡልን አቶ አብዩ ብርሌ ናቸው። የመጨረሻው አቅራቢ ናቸው። ከዛ አንድ 20 ደቂቃ 30 ደቂቃ የመወያያ ጊዜ ይኖረናል። እኛም እንደቀደመው ፓነል እርስ በርስ መጠያየቅ እንችላለን። ከአድማጮች፣ ከተከታታዮች፣ ከታዳሚዎች ጥያቄዎች፣ አስተያየቶች እንወስዳለን እና አቶ አብዩ ብርሌ የመጨረሻው ተናጋሪያችን ናቸው። አቶ አብዩ የዩኒቨርሲቲ ትምህርታቸውን አቋርጠው ወደ ሶማሊያ ተሰደው ከእስር ቆይታ በኋላ በኤርትራ ሄደው እዛ ሰልጥነው ታግለዋል። ከዛም የኢትዮጵያ ሕዝባዊ አብዮታዊ ሰራዊት ከመሰረቱት አንዱ ናቸው። በአሜሪካ የመጀመሪያና ሁለተኛ ዲግሪያቸውን በኢኮኖሚክስ እና ቢዝነስ ከዩኒቨርሲቲ ኦፍ ፔንሲልቬኒያ እንዲሁም ከየል አግኝተዋል። በኒውዮርክ ትራንስፖርት ኦቶሪቲ በትራንስፖርት ኢንፎርሜሽን ሲስተምስ ኤክስፐርት ሆነው ፕሮፌሽናል ሆነው ለብዙ ዓመት ከ5 ዓመት በላይ ሰርተዋል። አቶ አብዩ በሀገር ፍቅር ጉዞ የሚል ግለ ታሪክና ፖለቲካዊ ታሪክ በዛም የተነበበ መጽሐፍም ደራሲ ናቸው። አቶ አብዩ በበርካታ የኢትዮጵያ ጉዳዮች ላይ በጣም በንቁ የሚሳተፉ ብዙ አይነት አበርክቶና አስተዋጽኦ የሚያደርጉም ወንድማችን ናቸው። መድረኩን ለአቶ አብዩ አሁን እለቃለሁ። አቶ አብዩ መድረኩ ያንተ ነው። እሺ፣ እግዚአብሔር ይስጥልኝ ወንድም አምን። ይታያቸዋል ስላይድ? ሄሎ ተሾመ አክሊሉ ስላይዱን እንትን አድርጉ። እኔ ራሴ አምጥቼዋለሁ፣ ግን አይታያችሁም? አሁን በዚህ ጋር አይታይም። ኦኬ፣ እንደገና ሞክራው ሎድ ላድርገው ማለት ነው። ኦኬ፣ መጀመሪያ አሁን መጥቶ ነበረ አቶ አብዩ አሁን መጥቶ ነበረ። እንደገና ደግሞ ጠፋ። አሁን አልመጣም። እስቲ አሁን መጥቷል። አሁን ቀጥል። ኦኬ፣ በጣም ጥሩ። እሺ፣ እንግዲህ ወደ ስላይዶች ከመሄዴ በፊት መጀመሪያ በጣም አመሰግናለሁ ሁላችሁንም። ጥሩ ውይይቶችና ነጥቦች ብዙ የሚያወያዩ ናቸው የተነሱት። እኔ የመጨረሻ ተናጋሪ እንደመሆን የመጠን አምሹር ምን ያክል ግፊት እንዳለብኝ የሰዓት መገመት ትችላላችሁ። አጣውቃችሁ መጨረሻ ላይ ነኝ ያለሁት እኔ እና ግን በአንድ በኩል ደግሞ ጥሩ ነው። ብዙ ነገር ተምሬያለሁ። በጣም ማከብራቸው ብዙ የሚጽፉ ጥሩ ሀሳብ የሚያቀርቡ ናቸው በዚህ ፓናል ውስጥ የቀረቡት እና የትብብር አዘጋጆችንም ከልብ አመሰግናለሁ። እና አጠር አድርጌ ካለፉት ከተነገሩት ከውይይቴ ጋር ስለሚያያዝ ከኔ ስላይዶች ጋር መስማማባቸውን አንድ ነጥቦችን ላምጣ። እንግዲህ አሁን ያለንበት የአምባገነናዊ ስርዓት እንደሆነ አይ ቲንክ በሙሉ ሁላችንም ተስማምተናል። እና ይሄ አምባገነናዊ ስርዓት ደግሞ ወደ ዲሞክራሲያዊ ስርዓት ማሸጋገር አለብን በሚለው ስምምነት አለ። አሁን ዋናው እንግዲህ ጥያቄ ወደ ኋላ ስንሄድ የዚህ አምባገነናዊ ስርዓት ዋናው ጠባዩ ባህሪው ምንድነው? በተደጋጋሚ ቅድም አይ ቲንክ ፕሮፌሰር መሳይም ብሎታል፣ ሌሎቻችሁ
2-3 ጊዜ ወደ ዲሞክራሲያዊ ስርዓት መሸጋገር ያቃተን እና ኢትዮጵያ ሀገራችንና ህዝባችን በእንደዚህ አይነት እንዲያውም ሀገሪቱን ሊያፈርስ የደረሰ በጣም አሰቃቂ ግፈኛና አረመኔ የሆነ አምባገነን ስርዓት ውስጥ እንዴት ልትወድቅ ቻለች? አንዱ ከአንዱ እየባሰ እንዴት ሊሄድ ቻለ የሚለው ነው። ጊዜ ስለሌለኝ አጠር አድርጌ እኔ እንግዲህ ሁለቱ ነጥቦች ናቸው ኢምፖርታንት ይመስሉኝ። አንደኛ አገዛዞቹ እነዚህ አምባገነኖቹ ከፋፋዮች መሆናቸው እንግዲህ ከታሪካዊ ማመጣት ብዙ ነገሮች ሊመጣ ይችላል። ሁለተኛ ልሂቃኑ ራሳቸው ለመከፋፈል አመች መሆናቸው ራሳቸውም እየተከፋፈሉ እንግዲህ ተመልከቱ፣ በሁለት አጣብቂኝ ውስጥ ነው ሀገራችን ያለችው። አገዛዙ ሴረኛ ነው፣ ከፋፋይ ነው። በሙሉ የሚመጡት አምባገነኖች እንደዛ ናቸው። at the same time ልሂቃኑ ደግሞ የሚከፋፈል ነው፣ ለመከፋፈል አመች ነው የሚሆነው። አሁን ሄዶ ወደ ህዝቡ ሁሉ ነው የደረሰው። በተለይ ባለፉት 27 ዓመት ህወሓት የመሰረተው የመከፋፈል ዘዴ ስር የሰደደ መዋቅራዊ የሆነ በህገ መንግስትና እነሱ ፌደራል በሚሉት በብሔርና በቋንቋ በክልል ላይ የተመሰረተ ለመንቀልና ለመቀየር በጣም አስቸጋሪ የሆነ ህዝቡን እርስ በርስ ያፋጀ በሁለቱም አቅጣጫ አገሪቱን የጎዳ በጣም ከፍተኛውን አዘቅት ውስጥ የከተተ ስርዓት ነው ያለው የዚህ አምባገነናዊ ስርዓት። እና ዋናው ይሄ መንግስት ማነው ህወሓት የፈጠረው ይሄን ህገ መንግስቱን ከፋፍሎ ለመግዛት ነው በመሰረቱ። እና በአንድ ብሔር ልሂቃን የበላይነት አምባገነናዊ ስርዓትን ለማንገስ ይቻልም ለዘላለም 50-60 ዓመት ከዛም በላይ ለመቆየት ነው ዋና ዓላማቸው የነበረው አፍሪካ ውስጥ ብዙ ጊዜ እንደሚታየው። ከዛ ግን ኦፍ ኮርስ ሀገሪቱን ለመዝረፍ ነው። ሁሉም መንግስት ስልጣን መያዝ የሚፈልጉት ኢትዮጵያ ውስጥ ለመዝረፍ ነው። ሌላ ምንም እንትን የለው፣ ምንም ትርጉም የለው። አሁን ይሄ በብሔርና በቋንቋ የቆመው የፌደራል ስርዓት ብለው የሚሉት እነሱ ህገ መንግስት ከፋፍለው የሚገዙበት ያንን ለማስፈጸም እስከሆነ ድረስ እንዴት ነው የሚቀየረው ነው አሁን ትልቁ ጥያቄ። ከዚህ አዙሪት እንዴት ነው ይህች ሀገር ልትወጣ የምትችለው ነው። ይህ ህገ መንግስት እንግዲህ እና የፌደራል መዋቅር ብለው የሚሉት እነሱ በመሰረቱ በመከፋፈል በአንድ ብሔር ላይ የቆመ እንዴት አድርጎ ነው መቀየር የሚቻለው የሚለው ነው። በነገራችን ላይ ቅድም ደጋግማችሁ ያላችሁት ነገር ነው። አይ ቲንክ ፕሮፌሰር ዝቅኤልን መጀመሪያ ላይ አንስቶት ነበር። ሁለት ጫፍ ይዘው አንደኛው አይቀየርም ይላል፣ ሌላው ይቀየራል ይላል፣ በዚህ ሆል እንፋጫለን ምናምን ያለው ትክክል ነው። ይሄ ራሱ የልሂቃኑ ድክመት ነው የሚያሳይ። ብዙዎቹ አሁን አዋቂዎች ናቸው፣ የተማሩ የተመራመሩ የሚባሉ ናቸው። ግን ረጋ ብለው ቢያስቡ የማይቀየር ህገ መንግስት በዚህ ዓለም ላይ የለም። ማይቀየር ከሆነ ትልቅ ችግር አለ ማለት ነው። ለምሳሌ እንውሰድ አሁን ያለንበትን ሀገር የአሜሪካን እንኳን ብንወስድ በ1788 ካጸደቁት በኋላ በ3 ዓመት ውስጥ 10 ጊዜ ነው አሜንድድ የሆነው። የቢል ኦፍ ራይትስ የሚለው አክቹአሊ ያኔ ነው የወጣው በ3 ዓመት ውስጥ ገና በጸደቀ። የደቡብ አፍሪካን እንውሰድ አሁን የቅርብ ጊዜ ህገ መንግስት ነው። የደቡብ አፍሪካ ህገ መንግስት 26 ዓመት ገደማ ነው አሁን ያለውና 18 ጊዜ ተሻሽሏል፣ አሜንድድ ሆኗል። እንግዲህ በጣም ጥሩ ህገ መንግስት የሚባል ነው። ሌላ ምናልባት ደግሞ ከኛም ማለት የኤትኒክ ፌደራሊዝም የሚለው ጋር የሚቀራረብ የህንድን እንውሰድ። የህንድ አክቹአሊ ብታምኑም ባታምኑም 106 ጊዜ አሜንድድ ሆኗል። እና እነዚህ እንግዲህ የተረጋጉ መንግስቶች ናቸው ሶስቱ አሁን የጠቀስኳቸው። ህገ መንግስታቸው በእንደዚህ አይነት ሁኔታ ተሻሽሏል። እኛ ግን መሻሻል የለበትም ወይ ኮምፕሊትሊ መውደቅ አለበት ወይ አይቀየርም በሚለው በዛ ላይ እንኳን ትልቅ ችግር ውስጥ ገብቶ ህዝቡ ይማቀቃል ያለው። ይሄን ማመን አቅቷል። ስለዚህ እንዴት አድርጎ ነው ከዚህ አምባገነናዊ ስርዓት ዘረኛ ስርዓት በአንዳንድ ግንቱም ነው ከደቡብ አፍሪካ የባሰ በጣም ሰው በላ የሆነ ስርዓት ነው አሁን ኢትዮጵያ ያለችው፣ ልትፈርስ ደርሳለች። እንዴት አድርጎ ነው መሸጋገር የሚቻለው ወደ ዲሞክራሲ የሚለው ነው። ለዛ ቢረዳ ብዬ ነው እንግዲህ እነዚህን ስላይዶች ያዘጋጀዋቸው። ቶሎ ሄዳለው ጊዜ ስለሌለን ለውይይት እንዲያመች መጨረሻ ላይ ምናልባት እንደ ሞዴል ሊሆን ቢችል ብዬ ያዘጋጀሁት አለ። ብዙ አስቤበት ነው እንደ ፍሎ ቻርት ወይም ሞዴል ያደረኩት አለ። እዛ ላይ ብደርስ እንግዲህ ጊዜ ከሰጠኝ እሱንም አጥራ አድርጌ ለውይይት ለማቅረብ ፈልጋለሁ። ኦኬ ይታያችኋል አይደል? ሲሄዳል ስላይዱ አሁን ይታያል። ኦኬ አሁን ጥሩ። አሁን መጀመሪያ ያቀረብኳቸው ሁለት ስላይዶች እንትን ናቸው፣ እንደ ሳመሪ ነው ያቀረብኩት። የይዘቱን የጽሁፌን ይዘት ለማቅረብ ነው። በሁለት ክፍል ነው ያዘጋጀሁት። አንደኛው ክፍል የዲሞክራሲ ሽግግሩን ድልድይ ለማጠናከር ምን መርሆች ያስፈልጋሉ፣ መሰረታዊ መርሆች ያልኩት ነው። እንግዲህ ይሄን በድልድይ ነው የምመስለው በነገራችን ላይ ትንሽ ስዕሉን ለማምጣት። ሁለተኛው ክፍል የዲሞክራሲ ሽግግሩ ጉዞ ያልኩት
በምዕራፍ 1 የሽግግሩን ድልድይ መሰረት መገንባት መሰረት ያልኳቸው እንግዲህ ለምሳሌ ቅድም በተደጋጋሚ የተነሱ አሉ። እንዴት ነው የምንሻገረው ተብሎ የተነሱ የሩዋንዳ ኬዝ፣ የደቡብ አፍሪካ ሌሎች መጥተዋል። በኢትዮጵያ ሁኔታ እነዚህ ተቋሞች የግድ መቋቋም አለባቸው ብዬ ነው የማስበው። አንደኛው የሀገራዊ የምክክር ጉባኤ መጥራት፣ ሁለተኛ ከዛ ጋር የባለድርሻ አካላትን የውይይትና ድርድር መድረክ መክፈት። ይህን መጨረሻ ላይ በሞዴል ባልኩት ላይ ያመጣዋለሁ። ከዛ ህገ መንግስቱን ማሻሻል አመንድ ማድረግ እንግዲህ መቀየር ምን አላልኩም እዚህ ላይ እንድትገነዘቡ የምፈልገው። ከዛ የህገ መንግስት ፍርድ ቤት ማቋቋም፣ ፍትሃዊና ዴሞክራሲያዊ ምርጫ ማካሄድ፣ ከዛ ከዘርና ብሔር ነፃ የወጣ ዴሞክራሲያዊ የሽግግር መንግስት ማቋቋም። እንደዚህ አይነት ሂደት ማለት ነው። እንግዲህ ይህ እንድታዩ የምፈልገው ራሱ የሽግግር መንግስቱ በዲሞክራሲያዊ ይዘት መቋቋም አለበት ብዬ ነው ማምነው። አንድ ቡድን ለምሳሌ ፋኖ ወይም ሌላም ቢመጣም እንኳ ይህንን ህዝባዊ መሰረት ካሳጣው ዞሮ ዞሮ ልክ ህወሓት እንዳደረገው ወይም ደግሞ ደርግ እንዳደረገው አይነት ሁኔታ ልንገባ የምንችልበት በጣም ሰፊ ነው የሚሆነው። ስለዚህ ይህን እንግዲህ ብዙ ውይይት ሊጠይቅ ስለሚችል በኋላ እንነጋገርበት እንችላለን። ኦኬ፣ አሁን የዲሞክራሲያዊ ሽግግሩ ይቀጥላል። እንግዲህ ምዕራፍ 2 ላይ የሽግግሩ ድልድይ ምሰሶች ያልኳቸውን በህገ መንግስቱ እየተመሩ በመትከል የዲሞክራሲ ጥርጊያ መዘርጋት ማለት ነው። ይህን ሰመሪውን አይ ቲንክ ጊዜ ስለሌለ ልለፈው፣ ጊዜ ካገኙ ተመልሼ እመጣበታለሁ እና ወደ ዝርዝሩ ልግባ። ክፍል 1 የዲሞክራሲ ሽግግሩን ድልድይ ለማጠናከር መተኮር የሚገባቸው መሰረታዊ መርሆች። እነዚህ እንግዲህ ኮር ፕሪንሲፕልስ ያልኳቸው ናቸው፣ መርሆ ብዬ ማቀርባቸው። ኦኬ፣ ዲሞክራሲያዊ ሽግግሩ ስኬታማ እንዲሆን ዜጎች የተለያየ ብሔር፣ ቋንቋ፣ ሃይማኖትና ክልል ቢኖራቸውም ኢትዮጵያ የጋራ ሀገራቸው መሆኗን ማመን አለባቸው። ይሄ መሰረታዊ ነገር ነው። ሁሉም ኢትዮጵያ ሀገራችን ነች ብለው ካላመኑ አብሮ ለመሻገር በጣም አስቸጋሪ ነው የሚሆነው። ምስቅልቅል ውስጥ ነው የሚያስገባው የባሰ ሽግግሩ። በሽግግሩ ወቅት ዜጎችን በብሔር፣ ሃይማኖት፣ ዘር፣ ቋንቋና ክልል በመከፋፈል እርስ በርስ ለማጋጨት መጣር በጥብቅ የተከለከለ መሆን አለበት። ይህ በተለይም የአምባገነኑ መንግስት ባለስልጣኖችንና የብልጽግና ካድሬዎችን ይመለከታል። ሽግግሩ ሀገራችን ከገባችበት የቀውስ አዙሪት የሚያወጣት እንጂ ቀውስን የሚያባብስ መሆን የለበትም። ለህዝቡ ዘላቂ ሰላምና ደህንነት የሚያበስርና ለሀገራችን ህልውና አንድነትና ሉዓላዊነት መሰረት የሚጥል መሆን አለበት። ሂደቱ ግልጽ፣ አካታችና አሳታፊ፣ ሀገራዊ መግባባት፣ እርቅና ይቅርታ እንዲሰፍን ምቹ ሁኔታን የሚፈጥር መሆን አለበት። ሽግግሩ ስኬታማ እንዲሆን በተለይም የፖለቲካ ልሂቃኑ መሰረታዊ የፖለቲካ ባህል ለውጥ ማድረግ ይኖርባቸዋል። ቅድም ዶክተር ዮናስ የገለጸው አንድ ኢምፖርታንት ነገር ነበር። የፖለቲካ ባህላችን ያለው ለስልጣንና ለግል ጥቅም መራኮት ትተው ልዩነታቸውን አቻችለው በውይይት እየፈቱ ሀገራዊ መግባባትና ሰላም እንዲሰፍን በቅንነትና በቆራጥነት ህዝቡን ማንቃት፣ ማስተባበርና መምራት ይኖርባቸዋል። ብዙዎቻችሁ ፕሮፌሰር ዝቅኤል ሌሎቻችሁም ያላችሁት ነው የልሂቃኑ ችግር እንደሆነ አንዱም ትልቁ ችግር የሀገሪቱ ህዝቡን አምባገነኑን ስርዓት ገርስሶ ነፃነት፣ ፍትህ፣ እኩልነትና ሰላም የሰፈነበት ድህነት የሚወገድበት ዲሞክራሲያዊ ስርዓት በኢትዮጵያ ሀገሩ እንዲመሰረት ሽግግሩን ስኬታማ ለማድረግ በቁርጠኝነት በጋራ መታገል ይኖርበታል። ሽግግሩን የሚንከባከበው ኃይል ይሄ እንግዲህ ራሱን የቻለ ውይይት ሊጠይቅ የሚችል ነው። የሚንከባከበው ኃይል እንግዲህ የፋኖ ሌሎች የታጠቁ ኃይሎች መሳሰሉት ከዚህ ላይ ነው የሚመጣው። ህዝባዊ መሰረት ያለው ሀገር አቀፍ የጸጥታና ሰላም አስከባሪ መዋቅር ሊዘረጋ ይገባል። በሽግግሩ ወቅት የህግ የበላይነት እንዲከበር ጊዜያዊና ቋሚ የመንግስት ተቋማትንና ባለስልጣናትን ጨምሮ ማንም ከህግ በላይ እንዳልሆነ ካጠፋም እንደሚጠየቅ ተገንዝቦ ለውጡን ተቀብሎ በተግባር ለማዋል መጣር ይኖርበታል። እነዚህ እንግዲህ መሰረታዊ ኮር ፕሪንሲፕልስ ያልኳቸው ናቸው ለሽግግሩን ለማካሄድ። አሁን ስንቀጥል እንግዲህ አሁንም የድልድዩን ፒክቸር እንድትይዝልኝ ፈልጋለሁ። በክፍል 2 የዲሞክራሲ ሽግግሩ ጉዞ 2 ምዕራፎች፣ በ2 ምዕራፍ ነው የከፈልኩት የሽግግሩን ጉዞ። ኦኬ፣ የመጀመሪያው ከ1 እስከ 2 ዓመት ሊፈጅ ይችላል ብዬ ኤስቲሜት ያስገባሁት ነው። ይሄ እንግዲህ ከዛም በላይ ሊሆን ይችላል፣ ከዛ ያነሰ መሆኑ እንኳን ያጠራጥራል። ግን ምንድነው የሚደረገው? መጀመሪያ ላይ የዲሞክራሲያዊ ሽግግሩን ድልድይ መሰረት መገንባት አስፈላጊ ነው። አንደኛ፣ የአምባገነኑ መንግስት በውድም ሆነ በግድ የህዝብን ጥያቄ አክብሮ ዲሞክራሲያዊ ሽግግሩን እንዲቀበል ማድረግ። ይሄ ኢምፖርታንት ነው። እንግዲህ በውድም ሆነ በግድ የሚለው ራሱ ውይይት ጋባዥ ነው። ምናልባት በኋላ እንነጋገርበታለን። በቅድሚያ በኢትዮጵያ ዙሪያ ያሉትን ሀገር አውዳሚና ሰው በላ ጦርነቶችንና ግጭቶችን በሙሉ በአስቸኳይ ማስቆም፣
የታሰሩ የፖለቲካ መሪዎችን፣ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና ሌሎችንም ንጹሃን ዜጎች በሙሉ ማስፈታት፣ ከመንግስት ተጽዕኖ ነፃ የሆነ ሁሉን አካታችና አሳታፊ የሰላምና እርቅ ሀገራዊ የምክክር ጉባኤ በአስቸኳይ መጥራት። ይህን በኋላ በሞዴሉ ላይ እመጣበታለሁ። የታጠቁ ኃይሎችን፣ ፖለቲካ ፓርቲዎችን፣ ሲቪክ ማህበራትንና ሌሎች ባለድርሻ አካላትን ያቀፈ የውይይትና ድርድር መድረክ ማቋቋም። ይህ ሁለተኛ መድረክ ነው በነገራችን ላይ፣ እሱንም በኋላ መለስበታለሁ። ዋናው የድርድር ልሂቃኑ መድረክ ነው። ይሄ ህገ መንግስቱን አስቻይ ማድረግ፣ ከአምባገነናዊ ወደ ዲሞክራሲያዊ ስርዓት ለመሻገር እንቅፋት ሊሆኑ የሚችሉትን የተለዩ አንቀጾች በማሻሻል ህገ መንግስቱን በሰላም እንዲያሻግር በሩን ማስከፈት። አሁን ያለው የህዝብ ተወካዮች ምክር ቤት እነዚህን የህገ መንግስት ማሻሻያዎች በማጽደቅ መንገዱን እንዲጠርግ ማድረግ። ይሄ ምናልባት አከራካሪ ሊሆን ይችላል፣ በኋላ እንነጋገርበት እንችላለን። ዋናው ነገር ሽግግሩ ኮንቲኒዩቲ እንዲኖረው ነው። ፈጽሞ ይሄ ምንም አይነት ጋፕ እንዳይኖር ነው ይሄንን ሐሳብ የማቀርበው። ከዛ ከመንግስት ተጽዕኖ ነፃ የሆነ የህገ መንግስት ፍርድ ቤት ማቋቋም። ይሄ በጣም ኢምፖርታንት ነው። የህገ መንግስት ፍርድ ቤት የሚለው በኋላም እንመጣበታለን። በሀገራዊ የምክክር ጉባኤና በባለድርሻ አካላቱ የውይይትና ድርድር መድረክ ትብብር በሙያተኞች በሚዘጋጀው የተሟላ ዲሞክራሲያዊ ህገ መንግስት መካተት የሚገባቸውን መርሆች ማዘጋጀትና የህገ መንግስት ፍርድ ቤቱ እንዲከታተል ኃላፊነቱን መስጠት። በነገራችን ላይ ይሄንን የደቡብ አፍሪካ ልክ በእንደዚህ አይነት መንገድ ነበር የሄዱበት። አንዱም ከነሱ ነው ይሄንን የተዋስኩት ይሄንን ተሞክሮ። ኦኬ አሁን ያለውን የምርጫ ቦርድ በማሻሻል በሀገር አቀፍና ክልል ደረጃ ግልጽ፣ ነፃ፣ ፍትሃዊና ዲሞክራሲያዊ ምርጫ ማካሄድ። አሁን በጣም ኢንተረስቲንግ ነው። ወደኋላ ምናልባት እንመጣበት እንችላለን። በነገራችን ላይ ይሄ አምባገነን መንግስት ከፈለገ አሁንም ምርጫ አካሄዱ አሸነፍኩ ሊል ይችላል። ያውም ዲሞክራሲ ተመረጥኩ ሊል ይችላል። ህገ መንግስቱም ይፈቅድለታል። በነገራችን ላይ ላይክ ለምሳሌ በኦሮሚያና ሸገር ከተማን አዲስ አበባን ጨምሮ 50+1 የሚባል 274 ነው 275 ገደማ ነው መሰለኝ ድምጽ ቢያገኝ የራሱን ካድሬዎች በሙሉ አስመርጦ ነው በህገ መንግስቱ መሰረት ተመርጫለሁ ሊል ይችላል። ጦርነትም እየተካሄደ እንደዚህ አይነት ህገ መንግስት ነው እንግዲህ አሁን ኢትዮጵያ ያላት የአምባገነን ለመንግስት አመቺ የሆነ ህገ መንግስት። ኦኬ ብሔራዊ ሸንጎ ናሽናል አሴምብሊ እና ሴኔት ያካተተ በፕሬዝዳንት የሚመራ ዲሞክራሲያዊ የሽግግር መንግስት ማቋቋም። ይሄንም ለውይይት ነው ያቀረብኩት፣ እንነጋገርበት እንችላለን። ኦኬ አሁን ያለውን ህገ መንግስት በዲሞክራሲያዊ ሽግግሩ መግቢያ ላይ በምዕራፍ 1 ማሻሻልና አስቻይ እንዲሆን ማድረግ ለምን ያስፈልጋል? ይሄን ቶሎ ሄድበታለሁ። ከጅምሩ ህገ መንግስቱ እውነተኛ ዲሞክራሲያዊ ስርዓት ለመገንባት ብቁ እንዳይሆንና ለአምባገነን መሪዎች ማቆጥቆጥ አመች እንዲሆን ተደርጎ ነው የተቀረጸው። ህዝብን የሚከፋፍሉና የሚያጋጩ፣ የሀገራችንን ህልውናና ሉዓላዊነት ለአደጋ የሚያጋልጡ፣ ለሰላም፣ ፍትህ፣ ነፃነትና እኩልነት ደንቃራ የሆኑ አንቀጾች በውስጡ ስላሉና ለዲሞክራሲያዊ ሽግግሩ እንቅፋት ስለሚሆኑ እነሱን በማሻሻል ህገ መንግስቱን ለለውጡ አስቻይ እንዲሆን ማድረግ ያስፈልጋል። እነዚህን የተወሰኑትን በኋላ በሚቀጥለው ስላይድ ላይ ጠቅሳለሁ። እንደነዚህ አይነቶችን አንቀጾች አሁን ባለው ህገ መንግስትና የምርጫ ቦርድ ጠባብ ምህዳርና አፋኝ የፖለቲካ ድባብ በዘረኝነት የተበከለ ምርጫ ማካሄድ ቀውሱን ማባባስና ሊሞት የተቃረበውን የአምባገነን መንግስት ትንፋሽ በመለገስ እድሜውን ከማራዘም ባለፈ በሀገራችን ዲሞክራሲያዊ ስርዓት ለመገንባት ምንም አያግዝም። ስለዚህ በሽግግሩም ወቅት ህገ መንግስቱን በማሻሻል አሜንድ በማድረግ ምህዳሩን ማስፋትና በአንጻራዊ የተሻለ ነፃ፣ ፍትሃዊና ዲሞክራሲያዊ ምርጫ ማካሄድ ያስፈልጋል። ኦኬ ስኬታማ ዲሞክራሲያዊ ሽግግር ለማካሄድ በሽግግሩ መግቢያ ምዕራፍ 1 የአሁኑን ህገ መንግስት ማሻሻል የሚያስፈልግበትን ምክንያቶች ጥቂቶችን ለመጥቀስ በአንቀጽ 39 የተካተተው የመገንጠል መብት የህዝቡ ሳይሆን የፖለቲካ ልሂቃን ጥያቄ ነው። ሌላው ቀርቶ አገዛዙ ራሱ ከፈለጋችሁ ህገ መንግስቱ ይፈቅድላችኋል፣ ሂዱ ተገንጠሉ እያለ ኢትዮጵያን ለማፍረስ እየተጠቀመበት ነው። ይህ አንቀጽ በዲሞክራሲያዊ ሽግግሩም ወቅት የኢትዮጵያን ህልውናና ሉዓላዊነት ለበለጠ አደጋ ስለሚያጋልጥ የብሔሮች እኩልነት መብት የሚለውን ትቶ መገንጠል የሚለው ከህገ መንግስቱ ቢወጣ መልካም ነው። እንግዲህ እኔ ሪኮሜንዴሽን ነው። በሚሊዮን የሚቆጠሩ ከክልላቸው ውጭ የሚኖሩ ኢትዮጵያውያን በተለይም የአማራ ተወላጆች ሙሉ የመምረጥና የመመረጥ መብት የላቸው። ይህ የግፍ አሰራር ምርጫ ከመደረጉ በፊት በህገ መንግስቱ መስተካከል አለበት። በበርካታ ክልሎች የዚያ ክልል ብሔር አባል ካልሆኑ ዜጎች የመኖር መሬት የመያዝና ሀብት የማፍራት መብት የላቸውም። መጤ የተባሉ በሺ የሚቆጠሩ ንጹሃን ዜጎች በተለይም አማሮች በግፍ ተጨፍጭፈዋል፣ ተፈናቅለዋል። ይህን ግፍ በሚሻሻለው የሽግግር ወቅት ህገ መንግስትን በአስቸኳይ ማስቆም ይገባል።
በፌደራል ተቋሞች በክልሎችና ትላልቅ ከተሞች የመንግስት ኃላፊነት የሚሰጠው ዘር እየታየ ነው። ለምሳሌ በድሬዳዋ 40-40-20 የሚል ዘረኛ የአስተዳደር ስርዓት አፓርታይድ ሲስተም አለ። ይህ በህግ መታገድ አለበት። ይህ አክቹዋሊ ከደቡብ አፍሪካ የባሰ ቢሆን ነው እንጂ የተሻለ አይደለም። የአፓርታይድ አሰራር አሁን ያለው ጠቅላይ ሚኒስቴር የሁሉም ክልሎችና ትላልቅ ከተሞች መሪዎች አዲስ አበባን ጨምሮ እንደፈለገ ይሾማል፣ ይሽራል። እንደዚህ ያሉ አይን ያወጡ አምባገነናዊ ልምዶች በሽግግሩ ከመንግስትም ጊዜ በህግ መታገድ ይኖርባቸዋል። አሁን እየጨረስኩ ነው፣ አይዟችሁ፣ ወደ እንትኑ እየሄድኩ ነው። ኦኬ፣ ምዕራፍ 2 ይሄ እንግዲህ የሁለተኛው ስቴጅ የሽግግር ሂደቱ ነው። የዲሞክራሲያዊ ሽግግሩን ድልድይ ምሰሶዎች መትከልና መንገዱን መዘርጋት ቅድም በሙሉ የገለጽኳቸው መሰረቶች ናቸው፣ የድልድዩ መሰረት። አሁን ደግሞ ምሰሶዎች የምላቸው ናቸው ሽግግሩን ማለት ለማጠናቀቅ። በሰፊው ህዝብና ሌሎች ባለድርሻ አካላት በባለሙያዎች የተረቀቀው አዲሱና የተሟላው ህገ መንግስት በብሔራዊ ሸንጎና ሴኔት 2/3 ድምፅ ካለፈ በኋላ በህገ መንግስት ፍርድ ቤት ጸድቆ በተግባር ይውላል። ሶስቱ የመንግስት ቅርንጫፎች ህግ አውጪው፣ አስፈጻሚውና ተርጓሚው በመካከላቸው የእርስ በርስ ቁጥጥር እንዲኖርና በቲም ተዋህደው በጋራ እንዲሰሩ ሆነው በህገ መንግስቱ ይዋቀራሉ። የአምባገነኑ ስርዓት ዕድሜ በዛ ያከትማል። ኢትዮጵያውያን ለመጀመሪያ ጊዜ የህግ የበላይነትን የሚያከብር በህዝብ ተጠያቂ የሚሆን መንግስት ይኖራቸዋል። ህዝብን ከፋፍሎ ለመግዛት እንዲያመች በዘር ብሔርና ቋንቋ የተዋቀረው አምባገነናዊ የይስሙላ ፌዴራል ስርዓት ታድሶ ነፃነት፣ ፍትህና እኩልነት የሚሰፍንበት እውነተኛ ዲሞክራሲያዊ ፌዴራላዊ ስርዓት በኢትዮጵያ ይመሰረታል። የሁሉም የሆነው በህገ መንግስቱ በሁለተኛው ፌዝ ላይ በዜጎች መሃል ሆን ተብሎ ክፍፍልና ግጭት እንዲፈጥሩ የተቀየሱት የማንነትና የወሰን ጥያቄዎች በመግባባት መልስ ያገኛሉ። በነገራችን ላይ ምናልባት በኋላ በውይይት እንመጣበታለን። በቅርቡ አሁን የወልቃይትና ጠለምት እና የራያ ችግር እንዴት አድርጎ እንደሚጫወትበት ይሄ መንግስት ሊፈታ የሚችለው በህገ መንግስት ብቻ ነው። በምንም መንገድ በአሁኑ ህገ መንግስት ሊፈታ አይችልም እና መንግስት ግን ለፖለቲካ ካርድ ወደሚጠቀምበታል። እንደምታውቁት ባለፉት ዓመታት በንጹሃን ጭፍጨፋና እልቂት፣ ማፈናቀልና ግፍ የፈጸሙ በሙሉ በሽግግሩ የፍትህ ስርዓት ተጠያቂ ይሆናሉ። መሬት በብሔር ቋንቋና ሃይማኖት እየተሸነሸነ ለዜጎች የማያባራ ግጭትና እልቂት፣ ለመንግስትም ዝርፊያ አመቺ መሆን ያቆማል። ኢትዮጵያውያን በፈለጉት ቦታ የመኖርና የመስራት በሀገራቸው ያለ ስጋት የመዘዋወር መብታቸው ይከበራል። ኢትዮጵያ በዜጎቿ በብሔር ቋንቋ፣ ሃይማኖትና ጾታ ሳይበላለጡ የግልና የቡድን መብቶቻቸው ተጠብቀው በእኩልነት ተከባብረው በፍቅር የሚኖሩባት የጋራ ሀገራቸው ትሆናለች። ኢትዮጵያውያን ከግፍ አገዛዝና ብዝበዛ፣ ከዘላለም ድህነት፣ ስደት፣ ረሃብ፣ ጦርነት፣ መፈናቀል፣ በሽታና እልቂት የጨለማ አዙሪት ወጥተው እውነተኛ የነጻነት ወጋገን ያያሉ። አሁን ይሄን ካልኩ በኋላ እስካሁን ያቀረብኳቸውን ሐሳቦች በሞዴል ወንድም አቶ አብዩ አሁን አንተ 16 ደቂቃ ያህል ሄደሃል። 2 ደቂቃ ጨምርልሃለሁ። በጣም ጥሩ፣ በ2 ደቂቃ ጨርሳለሁ። ይሄኛውን ቻርት ኢንፋክት በኋላ በውይይት ከተነሳ እናቀርበው እንችላለን። እስካሁን ያልኳቸውን በተለይ መሰረትና ምሰሶ ያልኳቸውን ለማሳየት ነው። ከላይ እንደምታዩት የሰላምና የእርቅ ሀገራዊ የምክክር ጉባኤ የሚል አለ። ይሄ እንግዲህ ብሮድ የሆነ ሰፊ የሆነ ሁሉንም የሚያካትት ጉባኤ እንዲሆን ነው የሚል ሐሳብ ያቀረብኩት። ሁለተኛው የባለድርሻ አካላት ውይይትና ድርድር መድረክ የሚለው ይሄ እንግዲህ የፖለቲካ ፓርቲዎችን፣ የታጠቁ ኃይሎችን፣ የሲቪክ ማህበራትን ሴንተር አድርጎ ልሂቃንን ያሉበት ነው የሚሆነው። ከነዚህ ከሁለቱ ውይይትና መነጋገር የተሻሻለው የሽግግር ህገ መንግስት ቅድም ስለው የነበረ ይተረቀቃል። ከዛ ዲሞክራሲያዊ የሽግግር ምርጫ ቦርድ ይቋቋምና የሽግግር መንግስት ፎርም ይሆናል። ከመሃሉ ላይ የምታዩት ይሄ ዳይመንድ ሼፕ ያለው የህገ መንግስት ፍርድ ቤት ብዬ ሐሳብ ያቀረብኩት ነው። ያኛው የህገ መንግስት ፍርድ ቤት ወደ አዲሱ ዲሞክራሲያዊ ህገ መንግስት የተሟላ እንዲረቀቅ የሚያግዘን ነው ማለት ነው። ከላይ ቀይ የምታዩት እሱ ኢንተረስቲንግ ነው። እሱም ውይይት ሊያስነሳ የሚችል ነው። በተለይ የበላይ ቅድም ያሉት ዶክተር ብርሃኑም ሌሎቻችሁም ያነሳችሁት ይሄ ሞግዚት ሊሆን ይችላል ምን የተባለው እነሱ የታጠቁ ኃይሎችን አንድ ቡድን ብቻ የታጠቀ ኢትዮጵያን ይምራት የሚለው በምንም መንገድ አላምንበትም። ተመልሰን እንደ ህወሓት ነው ልንገባ የምንችልበት ሰፊ የሚሆነው። ስለዚህ እነሱ ራሳቸው ከተስማሙ ራሱ ቢመጣ ነገር ነው። ፋኖንም ሊያደርጉ ይችላሉ ወይንም ኦላን አብረው ሊያደርጉ ይችላሉ። እሱ እንግዲህ ያኛው የውይይት የድርድር ጉዳይ የሚመጣ ነው። ይሄን መንግስትም በነገራችን ላይ ሊሳተፍም ይችላል።
ከዛ የህዝብ ተወካዮች አሁን ያለው የሚኖረው ሮል በጣም ትንሽ ነው። ይሄንን መንግስት ለማሻሻል ነው የሚሆነው እዛ አንድ የምታዩት ሮል። ይሄ ቀጥሎ እንግዲህ መጨረሻ ላይ የምታዩቸው የተሟላው ህገ መንግስት የሚፈጥራቸው ቼክ ኤንድ ባላንስ እንዲኖር የሚፈጥራቸው እንትኖች ናቸው። አንደኛው ለምሳሌ መሀል ላይ ብንሄድ የብሔራዊ ሸንጎ ናሽናል አሴምብሊ ይኖረዋል። ከዛ እንደ ሴኔት የህግ መወሰኛ ምክር ቤት ይኖረዋል። ከዛ እንግዲህ ኤግዜኪቲቭ ፕሬዝዳንትም ሊሆን ይችላል፣ ጠቅላይ ሚኒስቴር ወደ ኮምቢኔሽን ሊሆን ይችላል። ማነው ኤግዜኪቲቭ ብራንች ይኖረዋል። ከዛ ኦፍ ኮርስ የኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ ከፍተኛ ፍርድ ቤት ይኖራል። ይሄ ሶስተኛው ብራንች ነው በነገራችን ላይ። ይሄ ነው እንግዲህ ምዕራፍ 1 ምዕራፍ 2 እያለ ያልኩት። ጊዜ የለኝም ብዙ ሐሳቦችን እንዳቀረው ይሰማኛል። ውይይት ካለ ጥያቄ ካለ በሩን ክፍት አደርጋለሁ። ከዛ በተረፈ እንግዲህ ኢትዮጵያውያን አንድ ስንሆን የማንፈታው ችግርና የማናልፈው ፈተና አይኖርም። ለዚህ ደግሞ ዓለምን ያስደነቀው ታሪካችን የአድዋ ድል ሕያው ምስክር ነው። የህዝባችን ሰቆቃ ያብቃ። የጋራ ሀገራችን ኢትዮጵያን ለማዳን በጋራ እንነሳ። ወደኋላ መሄድ ይብቃን፣ ወደፊት እንሄድ። አመሰግናለሁ። በጣም እናመሰግናለን አቶ አብዩ። ሁላችሁንም የዚህ ፓናል ተሳታፊዎች ፕሮፌሰር ጌታቸው፣ ፕሮፌሰር መሳይ፣ ፕሮፌሰር ብርሃኑ አበጋዝ፣ አቶ ኤፍሬም፣ አቶ አብዩ ሁላችሁም ላቀረባችሁልን አስተማሪ እና ብዙ ቁም ነገሮች ብዙ ትምህርቶች ያገኘንባቸው ፕሬዘንቴሽን በትብብር ንቅናቄው ስም ራሴን ስም አመሰግናለሁ። አንድ ግማሽ ሰዓት ወስደን ውይይቶች፣ ጥያቄዎች ማድረግ እንችላለን ከአድማጮቻችንም ከሚከታተለው ህዝብም። በነገራችን ላይ በአንከር ሚዲያ፣ በኢኤስኤም፣ በምናለሽ መቲ፣ በዘውዱ ሾው እንዲሁም በኔ ኤክስ ፔጆች ላይ በብዙ ሺህ የሚቆጠር ህዝብ በንቃት ሲከታተል ነበር። የቀደመውንም ፓናል የህብረት አሁን የሽግግሩን ካውንት እያረኩ ነበር። በብሬክ ላይ ብዙ ህዝብ እየተከታተለ ነው። አሁንም በመከታተል ላይ ይገኛል። ግማሽ ሰዓት ያህል ጊዜ ያለን። እኔ መጀመሪያ will take the liberty ሁለት ጥያቄዎች ለማቅረብ ለሁላችሁም ነው እንደ ቻሌንጅ። I understand it goes without saying ይሄ እንዲህ አይነት ዲስከሽን ላይ በጣም ብዙ እምቅ ሐሳቦች በደንብ ለመቅረብ ማችሉበት ሃይ ሌቭል የሆኑን ያቀረባችሁት 15 ደቂቃ ስለነበራችሁ ብዙ የሚያወያዩ ርዕሶችና ንዑስ ርዕሶች አሉ ባቀረባችሁ ዙሪያ። ኮምፕሌክስ የሆኑ ኢሹዎች ናቸው። ግን ፎር ሹር አንድ ሁላችንም የምንስማማው ኢትዮጵያ ውስጥ ያለው ሁኔታ በምንም መልኩ ሊያዛልቅ ሊቀጥል አይችልም። ለውጥ መኖር አለበት። ለዛም ህብረት ያስፈልጋል። ከህብረትም ደግሞ ሽግግር ኢትዮጵያን ለማሻገር የሽግግር ስርዓት የሽግግር መንግስት ያስፈልጋል። ኤንድ ጌሙ ደግሞ ዴሞክራሲያዊ ፍትሃዊ ስርዓት መሆን አለበት። 50 ዓመት የነበረውን ቪሸስ የሆነ የአምባገነናዊ ስርዓት ሳይክል መሰበር አለበት የሚል እምነት አለ። ግን እንዴት በማን በሚሉ ላይ ቫሪዬሽኖች አሉና I understand አሁን ሴትል ሁሉንም ሙሉ በሙሉ ልናደርገው አንችልም። ግን ለሁላችሁ ማቀርበው ቻሌንጅ እነኚህ ቫሪዬሽኖች እንዴት እናምጣው ሽግግሩንና በማን የሚለው ልዩነቶች አሉ ባቀረባቸው መካከል። ለምሳሌ የአቶ አብዩ ቨርሰስ የፕሮፌሰር ብርሃኑ አበጋዝ እና የፕሮፌሰር ጌታቸው የተቀራረበ ነው። ፕሮፌሰር መሳይ ከበደ ደግሞ የተለየ እንትን አለው። so forth ሽግግሩን እንዴትና በማን በሚለው ላይ የእናንተን ሐሳብ ማግኘት ብንችል እንደው ከሰማችሁት እያንዳንዳችሁ አዎ በማን በምን የሚለው ላይ some kind of optimal የሆነ ሁሉም የሚስማማበት common ground መፍጠር እንችላለን ወይ? that's the main challenge። ሌላ ሁለተኛው ጥያቄ ለፕሮፌሰር መሳይ በተለይ እንትኑን በሚመለከት የአምባገነን ቪሸስ የሆነውን ሰልክል ትልቁ ችግር እሱ ነው ብሏል። ይሄም የህገ መንግስቱ ችግር ደግሞ የዘር የዘውግ የፌደራል እንትኑ አይደለም እንደሜን የሚል ነውና አይ ቲንክ ህገ መንግስቱን አስመልክቶ ብዙ ተብሏል፣ ብዙ ተጽፏል በምሁራኖችም በፖለቲካ ሰዎችም እና አይ ቲንክ ዶክተር ነገደ ይመስለኛል የዛሬ 20 ዓመት በምርጫ 97 ጊዜ የህገ መንግስት እንደውም በዋነኝነት
የብሔር ወይ የዘውግ ብሔር ፌደራሊዝም ሳይሆን የስታሊናዊ ህገ መንግስት ነው የሚል እንትን ያደረገው በትንታኔ የተመሰረተ መጽሐፍም ጽፏል። ህገ መንግስት ምርጫና ዴሞክራሲና ያየነውን በተግባር በኢህአዴግም ጊዜ አሁንም ያለው ማንም ይምጣ ማንም ይሄን ህገ መንግስት እንደፈለገ ማኒፑሌት አድርጎ ሞኖፖሊ የስልጣን ቅድም ፍጹማዊ ስልጣን ያልከው ፕሮፌሰር መሳይ ያንን ነው ፐርፔቹዌት ሲያደርግ የነበረውና ኢትዮጵያ ውስጥ በሽግግሩ ጊዜ አሁን በደንብ ሄዶበታል አብዩም የህገ መንግስቱን ችግሮች መሻሻል እንዳለበትና አይ ቲንክ ከዚህ ከብዙ ሰው ከመናተኩርበት የአንቀጽ 39 እኩል አቶ አብዩም እንደጠቀሰው የኮንስቲቱሽናል ሪዲዛይን እና መሻሻል ስልጣንን ልንገድብ የምንችልበት ስልጣን እርስ በርሱ ሊጠባበቅ የሚችልበት ቼክ ኤንድ ባላንስ ከዛም አልፎ ህዝብ ደግሞ ኢምፓወር የሚሆንበት የኮንስቲቱሽናል ዲዛይን የኢንስቲቱሽናል ዲዛይንም ጭምር ህዝብ መብቶቹን የሚጠብቅበት ሜካኒዝሞች ማሰብ የለብንም ወይ? ዴሞክራሲ ስንል ዝም ብሎ በጉድዊል በሰዎች በኖቨለንት እንትን የሚመጣ ሳይሆን ፓወር ያስፈልጋል። ህዝቡን ኢምፓወር የሚያደርጉ ኢንስቲትዩሽኖችና ከዚህ ጋር አብሮ ደግሞ ህገ መንግስቱም ላይ ብዙ መሻሻል ያለባቸው ጉዳዮች የሉም ወይ የሚለው ፕሮፌሰር መሳይ ፕሮፌሰር ጌታቸውም ሌሎቻችሁም ኮሜንት ልታደርጉበት ይችላላችሁ። እነኔን ለፕሮፌሰር መሳይ ነው ያቀረብኩት። ሌላው አይ ቲንክ አቶ ኢንጂነር መስፍን መዳኔ መጥቷል። ጥያቄ ያለው መጀመሪያ የነም መልሱና ሌሎች እንቀበላለን። ታንክ ዩ። በነገራችን ላይ እርስ በርሳችሁም ጥያቄዎች ፊልድ ማድረግ ይችላላችሁ። መጀመሪያ የሚናገር ካለ ከላይ መጀመር ይችላል። ሹር ኤፍሬም። ኦኬ አመሰግናለሁ። እኔ አይ ቲንክ የሽግግር መንግስት ሲባል ማሰብ በእኔ እምነት ማሰብ ያለብን አሁን ያለው የጠቅላይ ሚኒስትር አብይ አህመድ መንግስት ከወደቀ በኋላ ሳይሆን ሳይወድቅ ነው ባይ ነኝ። ምክንያቱም ያለፉትን እንትኖች በሙሉ ይሄ ዝግጅት ስላልነበረን ነው አምባገነን እየወሰደው ያለቀውና እንዴት ነው የጠቅላይ ሚኒስትር አብይ አህመድ መንግስት ከመሄዱ በፊት የሽግግር መንግስት ለሽግግር መንግስት የምናስበውና እንዴትስ ነው ወደዛ የምንሄደው? ሰፖዝ በአንድ አጋጣሚ የፓወር ክፍተት ቢፈጠር ያንን የፓወር ክፍተት ማን መሙላት አለበት? አቶ አብዩ አሁን ሲናገር የሽግግሩ መንግስት በምርጫ መምጣት አለበት ብሏል። ግን ወደዛ እስካን ይወስደን ማን ነው? የፓወር ቫኪዩም ኖሮ መቀመጥ አንችልም። ኢትዮጵያ ውስጥ መንግስት መኖር አለበት። የመንግስት ተከታታይነት መቋረጥ የለበትም፣ መኖር አለበት። የአብይ መንግስት ቢወርቅ አንድ መንግስት መኖር አለበት። ያ መንግስት ነው፣ ያንን መንግስት ነው እኔ የሽግግር መንግስት የምለው እና እኔ የሽግግር መንግስት ስል ይሄ የሽግግር መንግስት ሪሊ የሚሰራቸው ብዙ ስራዎች እንዳሉ ሁሉ ቅድም አንተ እንዳልከው ባለፉት 50 ዓመታት ቅድም ፕሮፌሰር ገቢሳም ብሎታል። ባለፉት 50 ዓመታት በጣም ካነታረኩን ትልልቅ ሐሳቦች አንዱ የኢትዮጵያ ሀገረ መንግስት ግንባታ አንዳንዶቻችን የኢትዮጵያ ሀገረ መንግስት ግንባታ አልተጠናቀቀም እንላለን። አንዳንዶቻችን ደግሞ ቶታሊ ሌላ አይነት ሐሳብ ነው ያለንና አንግባባም። ኢትዮጵያ በተመሰረተችበት መንገድ ዛሬ ኢትዮጵያ ውስጥ የፓርላማ ስርዓት እንፈልጋለን የሚሉ አሉ። አይኖ በፍጹም የፓርላማ ስርዓት አያዋጣንም፣ የዚህ የፕሬዚደንሻል ሲስተም ነው የምንፈልገው የሚሉ አሉ። ሌሎች ደግሞ አሉ እንደገና ቶታሊ ሌላ ሰማይ ፕሬዚደንሻል ሲስተም እንፈልጋለን የሚል አለ። በምርጫ ስርዓታችን አንግባባም። እነዚህ ትልልቅ ቅድም ናምን እንዳልከው ትልልቅ ኢንስቲትዩሽናል ተቋሞች ናቸው። ለእነዚህ ተቋሞች ስለነዚህ ተቋሞች ማውራት የምንችለው በሽግግር ጊዜ ውስጥ አቶ አብዩ እንዳሉት ይሄ የአገራዊ መድረክ ሲኖረን ነው፣ የውይይት መድረክ ወይ ደግሞ ይሄ ናሽናል ዳያሎግ መድረክ የምንለው በእኔ እምነት ከአሁን ካለንበት ስርዓት ወደሚቀጥለው ስርዓት የሚወስደንና እነዚህን ኢትዮጵያን በኮንስቲቱሽናል ዲዛይን ሂደት ውስጥ ማለፍ እንዳለባት የሚያረጋግጥ ስርዓት ሊኖረን ይገባል። የሽግግር መንግስት ራሱ ይህንን የምንላቸውን የኮንስቲቱሽናል ዲዛይን ፕሮሰስ ውስጥ ራሱ ሊገባ አይችልም። ግን እሱ የሚያቋቁማቸው አካላት ያንን ስራ ሊሰሩ ይችላሉ።
እሱ ስራ ደግሞ አሁን እንደምንለው ቀላል ስራ አይደለም በኢትዮጵያ ውስጥ። ምክንያቱም ሁላችንም የየራሳችን አቋም ስላለን አንድ አገራዊ ዳያሎግ ኮሚሽን ተቋቁሞ ይሄ ዳያሎግ ኮሚሽን ይሄ ነው የሚያስፈልገን በዛይ ማን ይግባባ ከሆነ ቶታሊ ለምሳሌ ህገ መንግስቱ መሻሻል ይሄ የህገ መንግስቱ አንቀጽ መሻሻል አለበት እንላለን የለም መነካት የለበትም የሚል ካለ ዘን ሪሊ ምንም አንዳችንን ማሸነፍ ካልቻለን የኢትዮጵያ ህዝብ በዛ ጉዳይ ላይ መወሰን አለበት ብለን መስማማት አለብን ያ ሁሉ መኖር አለብንና የሪሊ አንድ መንግስት ኢትዮጵያን ከአብይ ወደሚቀጥለው መንግስት የሚወስድ አንድ ኢትዮጵያን ተነጋግረው የሚፈጥሩት የሽግግር መንግስት መኖር አለበት ይሄ የሽግግር መንግስት ወርጭ አይደለም የሚመጣው በስምምነት ነው የሚመጣው በመነጋገር በድርድር ነው ሜቢ ሌላ ስም ልንሰጠው እንችላለን ግን ይሄ የሽግግር በምርጫ የሚመጣ መንግስት ካለ የሽግግር መንግስቱ ኖሮ ነው በምርጫ የሚመጣውን መንግስት ማኖር የሚገባው እንጂ በክፍተቱ መሃል መንግስት በምርጫ ሊመጣ አይችልም ማን ነው ያ ምርጫ የሚያስካሄደው Thank you. እሺ ፕሮፌሰር ብርሃኑ ከዛ ፕሮፌሰር መሳይ ከዛ ብዩ እጅ አውጡትን ያየሁት እንግዲህ ከዛ በወደ ጥያቄ ኢንጂነር ግዳይና አቶ መስፍን አስተያየትና ጥያቄ እነሱ ከመለሱ በኋላ ሰጣቸዋለሁ እሺ እኔ አሁን አቶ ፍሬም ያነሳው ጥያቄ በቀጥታ ለመመለስ ነው የኛን ፕሮፖዛል አንብበው እና እኛ የሰጠነው መፍትሄ ይሄ የመንግስት ቢገረሰስ በራሱ በውስጥ ቅራኔም ሆነ በውጭ ግፊት ድንገት ቢገረሰስ ማነው ተረካቢው የሚለውን ነው መጀመሪያ ያነሳነው ጥያቄ እና የአበው መማክርት ያልነው የጠቢባን መማክርት ያልነው ይሄ መማክርት አስቀድሞ መዘጋጀት አለበት ይሄ መማክር ሊመረጥ አይችልም ምክንያቱም ኢትዮጵያ ውስጥ የምርጫ እድል የለም በአሁኑ ጊዜ ናሽናል ዳያሎግ ደጋግማችሁ ብላችሁታል ናሽናል ዳያሎግ እንዴት ነው በአብይ መንግስት ስር ሊካሄድ የሚችለው ከተቻለ ምክክሩ በዲያስፖራው የሚካሄድ በአገር ቤትም ይካሄድ ግን ይሄ መማክርቱ ሁሉንም ፈንዳሜንታል ኢንተረስትስ ኢን ኢትዮጵያን ሶሳይቲ የሚወክል መሆን አለበት በምንም ሙስናና ክራይም ኢምፕሊኬትድ ያልሆኑ አርቀው የሚያስቡ ብቃት ያላቸው ኢትዮጵያን በየቦታው አሉ እና መጀመሪያ እናሰባስብ ስሞች ከዛ ይሄ መማክርት በምን ፕሮሲጀር ነው የሚመራው ኦቶሪቲው ምንድነው የሚል ሰነድ ተዘጋጅቶ ይጠብቅ ኢንኬዝ ያን ጊዜ እሱ ተረካቢ ይሆናል ነው ምንለው ሌላው እዚህ ውዥንብር የማየው ባላደራ መንግስትና የባላደራ ስርዓት እናምታታለን ባላደራ መንግስት ማለት ቴክኖክራትስ ማለት ነው እኛ በእኛ አቀራረብ መንግስቱን ማካሄድ ያለባቸው መሰረታዊ የሆኑ የመንግስት አገልግሎቶች ዲስረፕትድ እንዳይሆኑ የመከላከያ ሰራዊት የጸጥታ ሰራዊት እነዚህ በሙሉ ቴክኖክራትስ እና ፕሮፌሽናልስ ብቻ የሚያካሂዷቸው መሆን አለባቸው እነሱን ግን የሚቆጣጠረውና የሚያዘው ወይ ያልተገደበ ስልጣን ያለው ዲሞክራሲያዊ የሆነ ስልጣን ያለው ይሄ የአበው መማክርት የምንለው ነው that's why it has to be selected very carefully እና ኦቶሪቲውም በደንብ ዲፋይንድ መሆን አለበት ያ ነው የመጀመሪያው ትራክሽን የሚኖረው መጀመሪያው መረገጫ የሚኖረው እሱ ነው ከዛ በኋላ ነው እንግዲህ የፍትህ ጥያቄዎች የሚነሱት የተለያዩ ኮሚሽኖች የመሬት ባለቤትን ጥያቄ የምርጫ ስርዓት ጥያቄዎች የሚነሱት የሚያነሳው ይሄ ቡድን ነው ይሄ ኮሚሽን ነው ይሄ መማክርት ነው ከዛ በኋላ ነው እኛ ሰከንድ ፌዝ ብለን ደግሞ እነዚህን ተቋማትና መዋቅራዊ ጥያቄዎችን የሚወስድ ሌላ አካል ያስፈልጋል ይህ አካል ፕሮፌሰር መሳይ እንዳለው ቅቡልነት ያስፈልገዋል በህዝቡ የተመረጠ መሆን አለበት ምክንያቱም አዲስ ኮንስቲቱሽን ለማጻፍና እነዚህ መሰረታዊ የህዝቡን ጥያቄ የሚመልሱ ስራዎችን ለመስራት ውክልና ያስፈልገዋል እና ለዚህ ነው እኛ የሽግግር ሸንጎ ያስፈልጋል ነው ከዚህ ከመማክርቱ ተቀብሎ ለሁለት ዓመት ይሄ ሸንጎ ተቋቁሞ እሱ ነው መሰረታዊ የለውጥ ስራዎችን የሚሰራውና ወደ ነፃ ምርጫ አገሪቱን
የሚያሸጋግረው። ይሄን ለናምን ያንሳውን ለመመለስ ኮንሰንሰስ ስላልክ ነው። ኮንሰንሰስ ፖይንቶች አሉ። ኮንሰንሰስ ፖይንቶች እና እኔ ኮንሰንሰስ ፖይንቶች የምላቸው አንድ ደቂቃ ከሰጠኝ ይበቃኛል። አንደኛ ለውጡ ስርዓታዊ በመሆኑ የተስማማን መሰለኝ። ይሄ እንግዲህ አብዮታዊ መሆን ከሚለውም አይደለም። እኔ ሁሉን ነገር አፍርሰን እንደገና ሀብለን እንጀምር የሚለው ካልቸር ማቆም አለብን። ስለዚህ ፕሪዘርቭ የምናደርጋቸው ተቋማት ካሉ፣ እሴቶች ካሉ፣ የመንግስት አሰራሮች ካሉ እነሱን ፕሪዘርቭ አድርገን ግን አብዛኛው ያፈናና የሙስና ተቋማት ስለሆኑ ለዚህ ነው ስርዓታዊ ለውጥ እኔ የምንለው። በዛ ላይ አይ ቲንክ ሞር ኦር ሌስ ኮንሰንሰስ ያለው ይመስለኛል። ኦኬ ይህን ስርዓታዊ ለውጥ ለማምጣት ደግሞ አካታች የሆነ የሽግግር ሂደት ያስፈልጋል በሚለውም የተስማማን መሰለኝ። ከዛ አልፎ እንግዲህ ወደ መካኒክሱ ስንመጣ አንድ ሰፊ ውክልና ያለው አሻጋሪ አካል ያስፈልጋል በሚለውም ተስማምተናል። እንዴት የሚሉ ዲቴይል ጥያቄዎች ላይ የሀሳብ ልዩነት አለ። ግን መንግስቱን ስልጣን ተቀባይ አንድ አካል ቅቡልነት ያለው ብሮድሊ ሪፕሬዘንቴቲቭ የሆነ አካል ያስፈልጋል በሚለው የተስማማን መሰለኝ። እና አራተኛውና የመጨረሻው የተስማማነው ኢንፎርሰር ያስፈልገናል፣ ዘብ የሚቆም ኃይል ያስፈልገናል። ኢትዮጵያ እንደ ላይቤሪያ እንደ ሌሎቹ የውጭ ኃይል ኢንፎርሰር የላትም፣ ገለልተኛ የሆነ ወዳጅ የላትም። ስለዚህ ይሄ ኃይል ከራሳችን አካል መውጣት አለበት እና አሁን ያለን አዲስ ኦፖርቹኒቲ የፋኖ መብቀል ነው። ስለዚህ ፋኖ ራሱን ሪስትሬን ካረገና ዲስፕሊን ካረገና ክፍተቶቹን ድርጅታዊ የሚሆኑ የፖለቲካ አቋም ክፍተቶቹን ከዘጋ ኢትዮጵያዊ ኃይል ስለሆነ ያንን ሚና ሊጫወት ይችላል። እንዲጫወትም መደገፍ አለብን። የያዘውን ፈር እንዳይስት ወደ ዲሞክራሲያዊነትና አካታችነት የበለጠ ስር በሰደደ መንገድ እንዲሄድ መደገፍ አለብን በሚለው ላይ አይ ቲንክ ሞር ኦር ሌስ ኮንሰንሰስ ያለ ይመስለኛል። ሌሎቹ ልዩነቶች ግን በኋላ እንወያይባቸው። ታንኪዩ ፕሮፌሰር ብርሃኑ። ፕሮፌሰር መሳይ ትቀጥላለህ፣ ከዛ አቶ አብዩ፣ ከዛ አቶ ኢንጂነር ግደይና ኢንጂነር መስፍን ጥያቄ አላቸው። በተጨማሪ ፕሮፌሰር ሕዝቅኤል ጆይን ያደርገናል፣ እሱም ጥያቄ አለው። ጎሄድ ፕሮፌሰር። ህገ መንግስቱን በተመለከተ ነው እንግዲህ ህገ መንግስቱ መሻሻል እንዳለበት ምንም ጥርጥር የለም። እኔ እዚህ ላይ ክርክርም ያለ አይመስለኝም። ግን ዋናው መጀመሪያ ማየት ያለብን አሁን ያለው ህገ መንግስት ስራ ላይ ውሏል ወይ የሚለውን ጥያቄ ነው መለስ ያለ። እኔ እንደማየው ህገ መንግስቱ እንዳነበብኩት ብዙ እዛ ዲሞክራሲን መብቶችን የተመለከቱ ድንጋጌዎች አሉ፣ አንዱም ስራ ላይ አልዋለም። ለምሳሌ አሁን እዛ ላይ የሚለው አንድ የትም ቦታ ማንም ኢትዮጵያዊ ሄዶ የትም ቦታ ሊሰራ ይችላል፣ ሊበለጽግ ይችላል የሚል አለው። ያኛው ግን እሱም ስራ ላይ አልዋለም። እና ይሄ ነው ዋናው ነገር። የተጻፈውም እንግዲህ ሜቢ ምዕራብ ዓለሙን ለማስደሰት ይሆናል። መጀመሪያ ላይ ማንም ከመጀመሪያውም ቢሆን ስራ ላይ ነው ዓለም ብሎ የተነሳ የለም። ነገር ግን እኛ ማየት ያለብን ይሄ ነው አለው እና ማሻሻል ያስፈልጋል። ተግባራዊ እንዴት ይሆናል ብሎ መነጋገር ያስፈልጋል። ይሄ ግልጽ ነው። ግን እኔ አይሻሻል አልኩ። ሌላው እንትን የምለው ይሄ አንድ ሁለት ግለሰቦች ወይም ቡድኖች ሰብስበው ምናምን ይሄን ነገር እንደገና በአዲስ እንጽፋለን ይሄንን የቲፒኤልኤፍን ህገ መንግስት ወደዛ ወርውረን ምናምን የሚለው እንዲያነጥ አሰራሩ ህገወጥ የሆነ አሰራር ነው። ምንም ስርዓት የሌለው የሚከተለው እና ሁሉ ነገር በህዝብ መወሰን አለበት። ህዝቡ ይሄ የዘውግ ፌደራሊዝም አልፈልግም የሚል ከሆነ በማጆሪቲ ከወሰነ ያኔ ይቀራል እንጂ በፊት በህዝብ ስም
ምንም የሌለ ነገር እንደገና አዲስ ህገ መንግስት ጽፈን ሌላው ላይ ደግሞ ይሄ መጫን ይሆናል። ያ ደግሞ ጫካ ይገባል በተራው ጦርነት ነው የምንቀሰቀሰው። እኔ ደግሞ ሁለተኛ ነገር ዴሞክራሲ የሚለው ነገር ትንሽ ስንሞክረው ሌሎች ከኛ ውጪ ምን ጥያቄ ያላቸው ምን ይያሉ ነው ብለን እነሱን ካላዳመጥን የት ጋር ነው ዴሞክራሲ ስርዓት መስመረስ? እንዴት ነው አልገባም ቢለኝ ሁሌ ይሄ ነው እኔ የተገኙ በቲፒኤልኤፍም ሆነ ከዛ እንትን የመጣው ድሎች አሉ። አንዳንድ ብሔረሰብን ማነው ዘውጎችን በተመለከተ የቋንቋ የባህል የምንም ብዙ ነገር አለ እና እነሱ እንግዲህ እነሱ ከፈለጉት ህዝቡ ከፈለገው ያንን የማቆየት መብቱ ነው። እነሱን ስናናግር ነው በዚህ ጊዜ እኛ ወደ ዴሞክራሲ እንሄዳለን የምንለው እንጂ የነሱን ጥያቄ ጥለን አንድ የሆነች ኢትዮጵያ ብቻ በሲቪክ ሙቭመንት የሚመራ ብለን ማወጁ ምን እንደሚያመጣ አላውቅም ጦርነት ካልሆነ በስተቀር። ስለዚህ እንገንባ ነው በቀስ እንገንባ ነው እኔ የምለው በሂደት እንገንባ ነው። ማፍረስ ምን ማለት ሳይሆን እያሻሻል በአሜንድመንት እያሻሻል መሄድ ነው። ግን ዋናው ግን ተግባር ላይ መዋሉ ነው ብሎ ሊጻፍ ይችላል። ማት አፍሪካ ውስጥ ቆንጆ ህገ መንግስቶች ተጽፈዋል። አንዱም ስራ ላይ አይውልም ያለው ችግር። ታንክ ዩ አብዩ ቀጥልና ወደ ጥያቄዎች እንሄዳለን። አንድ ደቂቃ አብዩ፣ 2 ደቂቃ ማክሲመም። ጥሩ እሺ። አይ ቲንክ መጀመሪያ ቅድም አቶ ኤፍሬም ያለው በጣም ጥሩ አርጎ ነበር ያመጣው። ዋናው ነገር አይ ቲንክ አሁን ፕሮፌሰር መሰረት ከሚለው ጋር ይገናኛል። ማንም ተነስቶ ከመሬት በትግልም ይምጣ ወይም በሌላም ዘዴ ይምጣ ያስተዳድር ወይ ህገ መንግስቱን ይቀይር ያለ ሰው ያለ አይመስለኝም። በአቀራረብ ባይዘት ላይ ነው የምንለያየው እንጂ ለምሳሌ ዶክተር ብርሃኑ ፕሮፌሰር ብርሃኑ ያቀረበውና እኔ ያቀረብኩት በአንዳንድ ተቋሞች ላይ እና ፕሮሰስ ላይ ካልተለየ በስተቀር አንዱ ተነስቶ ይጻፍ ምናምን ያለ ማንም የሚኖር አይመስለኝም። ትንሽ ፕሮፌሰር መሳይ በጣም ያቃለልከው መሰለኝ፣ ይቅርታ አድርግልኝና በእንደዚህ አይነት ብሎ የሚያስብ የሚኖር አይመስለኝም ከመካከላችን። ቅድም ለምሳሌ አይ ቲንክ ፕሮፌሰር ጌታቸውም ጥሩ አድርጎ አቅርቦታል። የሩዋንዳን፣ የደቡብ አፍሪካን፣ ሌሎችን ምሳሌ ሌሎቻችን እንደዚህው እና የእነሱን ተሞክሮ አይቶ የኛም ደግሞ ባለፉት 20-30 ዓመት ይሄ መንግስት ህገ መንግስት ከተጻፈ በኋላ እንኳን ለምንድነው በስራ ያልዋለው? ኢንፋክት አሁን ቅድም ፕሮፌሰር መሳይ ራስክም የመለስከው መሰለኝ አምባገነን እስከሆነ ድረስ ያንን ወረቀት እንዴት አድርጎ ነው የዲሞክራሲ እንትን የሚያመጣው? በነገራችን ላይ ሴሌክቲቭሊ አንዳንዱን ሲፈልጉ ህገ መንግስቱ ይከበር ይላሉ፣ ሳይፈልጉ ኢቭን ህወሓትም ነው ህገ መንግስቱ አይደለም እንትን ይሄ መቀየር አለበት ማለት ብሎ ጀምረዋል አሁን። ስለዚህ እንዳልከው ህገ መንግስቱ በየትም አፍሪካ ሀገር በተግባር የማይውልበት ምክንያት ከመጀመሪያ በመሰረቱ ካቀራረጹ ከስርዓቱ ነው። ይሄ ህገ መንግስት ብዙ ድክመቶች አሉት። ኢንፋክት ወደ 4 ጊዜ ነው 5 ጊዜ የሚሆን በጽሁፍ የዛሬ 2 ዓመት አካባቢ ምናልባት አይታችን እንደሆነ አላውቅም፣ በሪፖርተርም በቦርከንም በሌሎችም ያወጣሁት ነበር። ባለኝ አቅም ቶሮሊ ህገ መንግስቱን እያየሁኝ ምን ሎየር አይደለም የኮንስቲቱሽናል ሎየር አይደለም፣ ግን በደንብ ላየሰው በደንብ ሊያዩ ይችላል ችግሮቹ። እና ይሄ ህገ መንግስት ለጠቅላይ ሚኒስቴሩ ያምባገነን እንትን እንዲያመች ነው ያደረገው። ብዙ ቦታ ላይ ያሉት አንቀጾች ሲፈልጉ አሁን ለምሳሌ የክልሎችን ብንወስድ የከፋፈሏቸው አሁን የደቡብንም በሙሉ ከፋፍለው ያጠፉት አንዱ ህገ መንግስቱን በመመርኮዝ በሚል ነው። አሁንም የወልቃይት ችግር እያሉ አሁን እንደዚህ የሚጫወቱበት አሁንም ህገ መንግስቱን መከተል በሚል ነው። ቲፒኤልኤፍ ሲፈልግ የፕሪቶሪያ እንትን ህገ መንግስቱን ይከተል ምናምን ይላል እና ለምንድነው ወደ እነሱ ለመውሰድ ነው መሬቱንም ሁሉንም ነው እንደፈለጉ ይጠቀሙበታል። እና ህገ መንግስቱ ያች ብዙ ሰው ያዩን አንዳንድ የሚገርመኝ ያ የዲሞክራሲያዊ መብቶች ብሎ አንቀጽ 3 ላይ የጻፏቸውን ቢዩቲፉል የሆኑ አንቀጾች ነው። እሱ ብቻ አይደለም ህገ መንግስቱ እንፈት ብዙ ችግሮች አሉ። ለምሳሌ የፍትህ ስርዓቱ በጣም የተዛባ ነው። ማንም የፍትህ ስርዓቱ ኮንትሮል ማድረግ አይችልም ኤግዜክቲቭ።
ፍርድ ቤቱ ሲወስን ፖሊስ እንደፈለገው ያስራል፣ እንደፈለገው ይፈታል፣ እንደፈለገው ይጫወታል። የዛ አይነት እንትን ነው የሚሰጥ ያለው ይሄ ህገ መንግስት። ብዙ ችግሮች አሉት ይሄ ህገ መንግስት ራሱ እና ያ ይሻሻል ነው የምንለው። አንዱ እሱ ነው። ደቂቃ አልፏል። ኦኬ ይሄ ነው እንግዲህ አይ ቲንክ የቀረውን በሌላ ጊዜ እንወያይበት እንችላለን። ኤኒዌይ ሁሉንም ኤግዛውት ማድረግ አንችልም በእንደዚህ አይነት ፎረም ላይ። ኢንጂነር መስፍን መጀመሪያ፣ ከዛ ኢንጂነር ግዳይ፣ ከዛ ፕሮፌሰር እስቄል በተራችሁ በቅደም ተከተል። አንሚውት አድርጉት አክሊሉ። መስፍን ኢንጂነር መስፍን እየተናገሩ አሁንም አይሰማም። አንሚውት አድርጉት ኦር አንሚውት አድርገው አንተ ወይም ቴክኒሻኖቹ ሚውት አድርገውታል መሰለኝ። ኖ አይሰማም። ኦኬ እስከዛ ኢንጂነር ግዳይ ቀጥል። እሺ ይሰማል? ሰማሃለን። ቀጥል። ኦኬ እኔ ከመጀመሪያ እንግዲህ አንድ እንትን ለማቅረብ የምፈልገው ምንድን ነው፣ አሁን በኢትዮጵያ ምን አይነት ሲናሪዮ ነው የሚታየን ለሁላችን? ሊሆን የሚችለው ነገር ምንድን ነው? እሱን ብናይ ምናልባት አንዳንዶቹን አመለካከቶች ሊያስማሙን የሚችሉና ሊያቀራርቡን የሚችሉ ነገሮች ሊመጡ ይችላሉ የሚል ግምት አለኝ። አንደኛው ምንድን ነው እኔ የሚታየኝ የአብይ ስርዓት የሽግግር መንግስት ሊያመጣልን አይችልም፣ እንደማይችል አይተናል። አሁን የሽግግር መንግስት የሚመጣው እሱ ተወግዶ ወይም ተገዶ ሲቀበል ነው። ተወግዶ ከሆነ እንግዲህ የትግል ኃይሎቹ እንደ ፋኖ፣ ሌሎቹ የትጥቅ ትግሎች ሌሎቹም ተጨምረውበት የተጠናቀቀ ሂደት ነው የሚሆነው። ተገዶ ከሆነ አሁንም በድርድር ከእነዚህ ኃይሎች ጋር ተስማምቶ ነው እና እነዚህ የትግል ኃይሎች እንትን ሮል በጣም ትልቅ ነው በዚህ ሂደት ላይ። ይህንን አይተን ነው እንግዲህ እንትን ማድረግ ያለብን ይመስለኛል። ተገዶ ከሄደ ምንድን ነው የሚሆነው? ፋኖ ትልቅ ሮል አለው እኔ እንደሚታየኝ፣ ይሄ አያከራክርም። ፋኖ ግን አካታች መሆን አለበት። ካልሆነ እሱም ስቲል በትግል ላይ ያለም ችግር ውስጥ ነው የሚገባው። ምክንያቱም የኢትዮጵያ ክልሎች አሁን የታጠቁ ናቸው። ሁሉም የታጠቀ ነው። እንደ ቲፒኤልኤፍ የገባው አይነት አይሆንም። ቲፒኤልኤፍ ራሱ ትልቅ ኃይል ነው። የኦኤልኤፍ ኃይል አለ፣ የሶማሊ። እነዚህ ሁሉ እንትኖች ካላካተተ ካላሳተፈ ሽግግሩን ሊመራ አይችልም። አሳታፊ መሆን አለበት የምንለው ለዚህ ነው። እና አሳታፊ ሆኖ እንግዲህ የተለያዩ ሀሳቦች ቅድም የቀረቡት የመማክርት ጉባኤ ወይም ስቲሪንግ ኮሚቲ ምናምን የሚባሉት ነገሮች እንደ ሀሳብ ሊቀርቡ ይችላሉ። የግድ እንግዲህ እነዚህ ኃይሎች ናቸው ወይም ኔጎሼት አድርገው ወይም አንዱ መሪ ሆኖ እንትን ሊያደርጋቸው የሚችል የሚል እምነት ነው ያለኝ። እንግዲህ በዛ ብናየው ጥሩ ይመስለኛል። ሊያግባባን የሚችል እንትኖች ልናገኝ የምንችል ይመስለኛል። ጨርሻለሁ። በዚህ ላይ ኮመንት ሰጡበታላችሁ። ኢንጂነር መስፍን ጥያቄውን ይሰራል። እስቲ ቼክ አድርገው። it's a problem I don't know ከአንተ ኮምፒውተር ወይም ከቴክኒሻኖቹ ሚውት አድርገዋል። አንሰማም። ፕሮፌሰር እስቄል ቀጥል። ያኛው እስኪ ሰራ። መልካም። የኔ ጥያቄ ያላግባብ ተረድቼ ከሆነ ፕሮፌሰር ብርሃኑ ላንተ ነው የማቀርበው። ይሄ ኢምፔንዲንግ ራፕቸር በሚለው ክፍል የሁኔታዎችንና ውጤቶችን ስትዘረዝር የፋኖ ፍጹም ድል እና የፋኖ ከእኩዮች መካከል አንደኛ ሆነው መቅረብና የኢትዮጵያዊነት ወታደራዊ ፈንቅለ መንግስትን እንደ መልካም ውጤቶች እንደ ጥሩ ውጤቶች አቅርቦ የኢትዮጵያዊነት ይላል። ኢትዮጵያዊነት ያልሆነ ወታደራዊ ፈንቅለ መንግስትን የኦኤልኤፍና የቲፒኤልኤፍን የጥምረት ድል ቫልካናይዜሽን የሚለውም አለው። እነሱ ደግሞ መጥፎና አስቀያሚ ወይም መጥፎና አስጸያፊ አድርገው አቅርቧል። በሰዓት ሁለት ያረ ከመጀመሪያ የራስን ዕድል በራስ የመወሰንን መብት እንዲሁም ያንን መብት የሚያቀነቅኑትን ድርጅቶች እንደ ኦኤልኤፍ እንደ ቲፒኤልኤፍ ያሉትን በጅምላ አስቀድሞ መጥፎና አስጸያፊ አድርገው የሚጀምር ዴሞክራሲያዊ ሽግግር ሊሆን ይችላል ወይ? አሸናፊዎችን አስቀድመው የሚወስን በመልካምነት የሚወስን
ሽግግር ዴሞክራሲያዊ ሊሆን ይችላል ወይስ አግላይ ነው የሚሆነው? የራስን እድል በራስ የመወሰንን መብት አስቀድሞ ውድቅ የሚያደርግ ወይም እንደ ወንጀለኛ የሚያደርግ ሽግግር አካታች ሊሆን ይችላል? የኦሮሞና የትግራይን ማህበረሰቦች ኮንስቲትዩንሲ ለማለት ፈልጌ ነው። የእነሱን የፖለቲካ ክብደትን አሳንሶ ሽግግር ነው ለማድረግ ይቻላል በዛ አይነት? ምክንያቱም እነዚህ ሁለት ድርጅቶች ከዛ የወጡ ናቸው። ትክክል ይሁኑ ትክክል አይሆኑ። የኢትዮጵያን ወታደራዊ መፈንቅለ መንግስት ጥሩ፣ ሌሎችን ደግሞ መጥፎ የሚያደርግ ኩዴታን መጥፎ የሚያደርግ እሱ ሽግግር ህጋዊነት ሊኖረው ይችላል ወይ? እና አንተ ባቀረብከው የሽግግር ሀሳብ አንዳንድ ሰዎች ይሄ ዴሞክራሲ አይደለም የሚል እይታ ሊኖራቸው ይችላል እና በዚህ ላይ ምን ሀሳብ አለ? ሁለተኛ ጥያቄ አለኝ። አንደኛ እውነተኛ ዴሞክራሲያዊ ሽግግር የሚባለው ከዚህ የተሻለ ጥረት ይፈልጋል። አሁን ከተቀረመው መጥፎ ብለው የሚሰይሙትን ፍላጎቶች ሰዎች እንዲወያዩ፣ እንዲገደቡ፣ እንዲከራከሩበት እና በፖለቲካ መንገድ ከተሻለ እንዲሸነፉ የሚያስችል የሽግግር ሂደት ነው እንጂ ያንን መንደፍ ነው እንጂ እንደ ክፋት አድርገው አስቀድሞ መፈረጅ እና ለመደምሰስ ማቆም መልካም ውጤት ሊኖረው አይችልም። ስለዚህ በንግግሩ እኔ እንዳየሁት ኦኤልኤፍ ቲፒኤልኤፍን ምናልባትም ከመገንጠል ወይም ከፋፈል ስጋት ጋር በማቀራረብ የሚጀምር ሽግግር የሽግግሩን ሀሳብ ጭራሽ ገና ከመጀመሪያው ባልተረጋጋ መድረክ ላይ አያስቀምጥም ወይ? እዚህ ይህንን ተሳስቼ ነው የተረዳሁት። እነዚህ ሁለት ጥያቄዎች እንድትመልስልኝ ነው። ፕሮፌሰር ብርሃኑ መልስ 2-3 ደቂቃ ውስጥ ቻልክ፣ ከዛ መድረኩን እያገባደድን ነው። ወደ ማጠቃለያ እንሄዳለን። እሺ፣ በሁለት ደቂቃ የኛ ፕሮፖዛል እንዳልኩት በኢትዮጵያዊነት ማዕቀፍ የሚያጠነጥን ፕሮፖዛል ነው። የኢትዮጵያን ሕዝብ አንድነት በፖለቲካ መነጽር በባህል ሳይሆን የሀገሪቱን ሉዓላዊነት እና የዜጎችን መብቶች የሚያከብር ስርዓት ለማምጣት ምን አይነት ሽግግር ያስፈልጋል ከሚለው ነው የተነሳ ነው። አሁን አንተ እንደጠቀስከው የመገንጠል ፕሮግራም ይዘው የሚንቀሳቀሱ ኃይሎች በሽግግር ስርዓት የነሱ ጥያቄ የነሱ ዲሞክራሲያዊ ጥያቄ ብለህ አስቀምጠዋል። ኦኬ ዲሞክራሲያዊ እንበለው። ያንን የሚያስተናግድ ኃይል የለም በሽግግር ጊዜ ውስጥ። ስለዚህ የመፋታትን ጥያቄ የሽግግር ፕሮግራም አኮሞዴት ሊያደርግ አይችልም። በጉልበት ሊገነጠሉ ይችላሉ። ያን ካልቻሉ ግን ያለው አማራጭ እነዚህ ኃይሎች እኩል ድምፅ ተሰጥቷቸው በዚህ ዳያሎግ ፕሮሰስ በሚኒመም አጀንዳ በሚኒመም ፕሮግራም ኢትዮጵያነታችሁን ካመናችሁና ኢትዮጵያን አብረን እናዘምናት፣ የዲሞክራሲ ስርዓት እንገንባ በሚል ጥሪ ኦኬ በዚህ ኮንዲሽን እንተባበራለን ካሉ፣ በዚህ ኮንዲሽን የመገንጠል ጥያቄያችንን ሰስፔንድ እናደርጋለን እና በሽግግሩ ፕሮሰስ እንሳተፋለን ካሉ እንደ ማንኛውም ኢትዮጵያዊ መታቀፍ አለባቸው። እሱ ላይ እኛ ምንም ችግር የለንም። የመገንጠል አጀንዳ ይዞ የአንድነት ኃይል ጋር እንዴት አድርጎ እነዚህ ተቃራኒና ተጻራሪ ሀሳቦች እንዴት አድርገው ነው ሊስተናገዱ የሚችሉት? እሱ ትንሽ ግራ ያጋባል። እዛ ሴናሪዮ ላይ ደግሞ ያልነው የኛ ምርጫ ሳይሆን ይሄ ሊሆን ይችላል በሚልና የትኛው ሴናሪዮ ለኢትዮጵያዊነት የሽግግር ፕሮግራም አመቺ ይሆናል በሚል ነው ያነሳናቸው እንጂ ማንንም ለማግለል አይደለም። እና ይሄ ግልጽ እንዲሆንልን ያስፈልጋል። ይህንን መድረክ ከማጠቃለላችን በፊት አቶ መስፍን አሁን እንትኑ ይሰራል መሰለኝ፣ ኢንጂነር መስፍን ጥያቄ ጠይቅ፣ ከዛ ወደ ማጠቃለያ ነው የምንሄደው። የስ ጋሽ ንጉሴ አላስገባኝም። ኦኬ ይቅርታ፣ ሶሪ። እሺ ቀጥል ወይስ? አዎ ቀጥል፣ ጥያቄ ነው። እሺ እንግዲህ ለማሳጠር ልሞክርና እንግዶችንም አዘጋጁን
ንቅናቄውንም በጣም ላመሰግን እፈልጋለሁ። በጣም ኢምፖርታንት ከሚባሉ ውይይቶች መካከል ነው ይሄ አንደኛው ነውና ለዚህ ያቀረቡልን ወንድሞች በጣም ጥልቀት ያለው ሐሳቦችን ያቀረቡ ናቸው ብዬ አምናለሁ። እኔ የሽግግር መንግስት በድርድር መምጣት ያለበት ሽግግር የሚባለው ነገር ራሱ በድርድር መምጣት ያለበት ነው ብዬ አምናለሁ። ካሁኑ ተቀርጾ ይሄ ነው ተብሎ በዛ ላይ ስቲክ ልናደርግ የምንችልበት ሁኔታ አለ ብዬ አላምንም በእኔ እምነት። ሁለተኛ ደግሞ እኔ አይ ቲንክ አስዩም የተደረገ የሚመስለኝ ውጤቱን ካሁኑ ፕሪዲክት የማድረግ ነገር ይሄ መንግስት እንዴት ሊወገድ ይችላል የሚለውን ካሁኑ ፕሪዲክት የማድረግ ነገር ያለ ይመስላል። መንግስት ለምሳሌ በሚደርስበት ጫና ምክንያት በውስጥ በሚፈጠሩ ሁኔታዎች የመንግስት ግልበጣ ሊካሄድ ይችላል። የመንግስት ግልበጣን ተከትሎ የሚመጣ የሽግግር መንግስት ሊደረግ ይችላል። አንድ እሱ ነው። ሁለተኛ አሁን የትጥቅ ትግሉ ባለበት ደረጃ በጣም ወደ ዝቅተኛ ደረጃ ያለ ከመሆኑ በተለይም ሀገር አቀፍ ደረጃ ለውጥ ለመፍጠር ካለበት አንጻር ሲታይ በከተማ ህዝቡ በአጠቃላይ ኢትዮጵያ ውስጥ ያለው ህዝብ ተነቃንቆ በእንቢተኛነት መንግስትን ሊጥለው ይችላል። ስለዚህ ተዋናኝ የሚባሉት የሽግግር መንግስትን በማስተናገድ በማሰባሰብ አዲሱን ሽግግር መንግስትን በመፍጠር ሂደት ላይ የሚኖሩ ኪ ፕሌየርስ ሊለዩ የሚችሉ ይመስለኛል እና ከአሁኑ ጀምሮ አንደኛ የሽግግር መንግስቱን በኃላፊነት ሊረከቡ የሚችሉ እንዲሆን መሆን ይችላሉ፣ እነዚህ መሆን አለባቸው የሚለው ግምትም ራሱ እኔ ችግር የሚፈጥር ይመስለኛል። ምክንያቱም የመተማመን በብዛት በእናንተ በዚህ አቅራቢ መሆኑ ቀደም ብሎ በቀረበው እንትን ላይ ፕሬዘንቴሽን ላይ ቀደም ብሎ በነበረው ፕሬዘንቴሽን ላይ አለመተማመን ከፍተኛው የኢትዮጵያ ፖለቲካ ችግር መሆኑ ተገልጿል። አለመተማመን የኢትዮጵያ ፖለቲካ ችግር በልሂቃንም ውስጥም በፖለቲካ ኃይሎችም መካከል ሆኖ እያለ ኢንጂነር መስፍን 3 ደቂቃ በላይ ወስዳ ፕሊዝ ሾርትን አድርገውና ፖይንትድ የሆነ ጥያቄን ጠይቅ። ኦኬ። እና ይሄ ሁኔታ ባለበት ሁኔታ ካሁኑ ለምንድን ነው ይሄ ነው ስፖንሰር የሚያደርገው ይሄ ነው እንደዚህ ነው የሚሆነው ከሚለው ይልቅስ ፍሬምወርክ ብቻ በፍሬምወርክ አግሪመንት ላይ ብቻ እንዲደረግና ሌሎችን ዳይናሚክሱ ራሱ የሚፈጥረውን ፖለቲካል ዳይናሚኩ የሚፈጥረውን ነገር ራሱ ቢያመጣው ኋላ የሚል ሐሳብ አለኝ። እንግዲህ ኮሜንት እንድታደርጉበት ነው። ማን ኮሜንት ያደርጋ በዚህ ላይ? ፕሮፌሰር ጌታቸው አልተናገርክም እስካሁን አንተ አድርግና ወደ ማጠቃለያ እንሄዳለን። ጋሽ ንጉሴ ጥያቄ አለ? አይ ጀስት ሾርት ሪማርክ ምክንያቱም ጊዜም የለንም። ፕሮፌሰር ጌታቸው የኢንጂነር መስፍንን ጥያቄ መልስ። ከዛ ሾርት ሪማርክ ፕሮፌሰር መስፍን የጠየቀው ጥያቄ በጣም አስፈላጊ ነው። ይህ ሽግግር መንግስት በድርድር መሆን አለበት፣ ነገር ግን አንድ ቦታ መጀመር አለበት። ያውም ይሄ ድርድር ወይንም ይሄ ሽግግር መንግስት እንዴት ይመጣል ነው። በዚህ እኔ ባቀረብኩት ላይ ለምሳሌ ይሄንን የሚጀምር አንድ አካል መኖር አለበት። ይሄውም ኢትዮጵያ ናሽናል ትራንዚሽናል ገቨርንመንት ስቲሪንግ ኮሚቴ ብለናል። እሱ ሁኔታዎቹን ያዘጋጃል፣ ድርጅቶቹን ያወያያል እና በዛ ሁኔታ መጀመር አለበት። somewhere it has to start። አንድ እሱ ነው። ሁለተኛ ሊቀመንበር ከፈቀድክልኝ ከአሁኑ ስብሰባ ያገኘሁት ፕሮፌሰር ብርሃኑ ባለአደራ መንግስት ወይም የአበው መማክርት አለ፣ ፕሮፌሰር መሳይ ሞግዚቱ መንግስት አለ፣ እኔም ደግሞ ሽግግር መንግስት አለ። ስሙ ዋና ስሙ አይደለም፣ ስራው ግብሩና ውጤቱ ነው። ስለዚህ ስሙን አንድ ላይ አምጥተን ልናዋህደው እንችላለን። ዋናው የምንሰራው ስራና ምን የሚያመጣው
ውጤት ነው። ስለዚህ ይሄኛው አንደኛው አሰባሳቢና ችግራችን የሚቀርፍ መስሎ ይታየኛል። ጨርሻለሁ። ሊቀመንበር እግዚአብሔር በጣም እናመሰግናለን። አሁን ፕሮግራማችን ይህን ፓነል እያጠቃለልን ነው። አጭር ሪማርክ ጋሽ ንጉሴ ያደርግና ከዛ የንቅናቄያችን ሊቀመንበር ዶክተር ባደግ ማጠቃለያ ይሰጣል። ከዛ በፊት ግን ይህን ፓነል አሁን መመለስ የለባችሁም፣ ግን በንቅናቄውም ስም መናገር እችላለሁ። የዛሬ በጣም ጠቃሚ ውይይት አድርገናል፣ ግን የተለያዩ ሀሳቦች አሉ። እንዴት በማን በሚለው ላይ አሁን ነው ኮንሰርኖችም አሉ። ይሄ ሰፊ ውይይት ነው። ቻሌንጁ ምንድነው? በህብረትም በዚህም ፓነል የነበራችሁት በቀጣይነት ከትብብሩ ንቅናቄ አማካይነት ፋሲሊቴት እየተደረገ እነኝን ሀሳቦች ወደ አንድ ኮንሰንሰስ ወደ አንድ ኮመን ግራውንድ ለማምጣት የምናደርጋቸውን ጥረቶች እንዲተባበሩ በዛሬ በተሰበሰበው አድማጭን ስም ራሴን ስም ጥሪ ማድረግ ፈልጋለሁ። ጋሽ ንጉሴ ሾርት ሪማርክ አለው። ከዛ ማጠቃለያውን ንቅናቄያችን ሊቀመንበር ዶክተር ባደግ ቢሻው ይሰጣል። ታንኪ ሌላ 3 ሰዓት ኑሮ ብንቀጥለው እንዴት አድርገን በወደድኩት ነበር። እናንተም እንደምትወዱት ምንም አልጠራጠርም። ጥሩ ነው። ሪሊ በጣም ሲቪል የሆነ ይሄ ቅድም እንትና ማነው ዮናስ ይለው ነበር የኢትዮጵያ ጨዋነት በጨዋነት ምናምን ለው ነገር ሲቪል ፖለቲካል ዲስኮርስ ማለት ነው። በመከባበር መስማት ማንወደዱት መስማትና ያ ብቻ ነው የሚያዋጣን መንገዱ ብዬ ነው የማስበው። ከዛ በተረፈ ግን አሁን ካቀረቡት እኔ ጥያቄ ላቀርበው ነበር የፈለኩት። የመጣው አጠቃላይ እንትን ከኃይለ ሥላሴ ከደርግ ከቲፒኤልኤፍ አሁን አብይ ቶታሊ አምባገነኖች ናቸው እና ፊደሊዝም ነበር፣ ሚሊተሪሽፕ ነበር፣ የቲፒኤልኤፍ አስተዳደር መጣ። እነዚህ ሁሉ ጎድተውናል እና ዶክተር ፕሮፌሰር እስቄል ላነሳው ነገር እኔ እንደሚመስለኝ ቲፒኤልኤፍ ከመጣ በኋላ ይሄ ኮንስቲቱሽን ከረቀቀ በኋላ ይሄ መከፋፈል ከመጣ በኋላ ኤቲክ ፖለቲክስ ይችን ሀገር ጎድተዋታል የነማም ነው። ዛይስ ማይ ፐርሰናል ቪው አይ ቲንክ ብዙ ሚስማማ ይመስለኛል። ይሄን አምነን ደግሞ እንዴት ነው ብናርመው ምለውም ኢዝ ቬሪ ኢምፖርታንት ነው። ሌላው ደግሞ ይሄ ፋኖ ላይ ብቻ እናተኩር የሚለውም ትክክል አይመስለኝም። ምክንያቱም I always repeat in some of discussions I do በሊበሬሽን የመጡ እንትኖች ኦርጋናይዜሽን ዛሬ ሚሊተሪ ኦርጋናይዜሽን ናቸው። ዴሞክራቲክ ሊሆኑ አይችሉም። ፋኖ በጣም I fully support ፋኖ for what is stood ህልውና የአማራን ህልውና ሊጠፋ ሲል ሊያግድ የመጣ ድርጅት ነው። ኢትዮጵያዊነት የሚለው ማምናለሁ፣ ግን ዴሞክራቲክ ሆኖ ሌሎችን ኢንክሉድ የሚያደርግ ከሆነ ሴም ጣጣ ውስጥ ነው የምንገባው። that's very important ይመስለኛል። እና ወደፊት በሚደረጉት ውይይቶች አይ ቲንክ ሚኒቶች አሉ ብለናቸዋል። ሚኒቶቹ ይወሰዳሉ፣ ይበተኑላቸዋል። አይ ቲንክ ይሄ ዲስካሽናችን መቀጠል አለበት በወር ኦፕን በሆነ መንገድ ሞር ኮንሰንትሬት ባደረገ ደግሞ ሁሉም ነገር መነካካት የለብንም። ቻፕተር በቻፕተር አንድ ውይይት እያደረግን አሁን ለምሳሌ ህብረታን ችግር አለ እነሱ ህብረት ላይ ብቻ ማተኮር እንችላለን። ቀጥለን ችግር ላይ ብቻ ማተኮር እንችላለን። ስለዚህ እግዚአብሔር ይስጥልን ምርታችሁ ስላገበዛችሁን ስለተሳተፋችሁ። ከዛ በተረፈ ደግሞ አይ ቲንክ ሊቀመንበሩ መጨረሻ የሚለው ቃል አለ፣ በዛ እንሰናበት። በመላ ታዳሚ በሙሉ ሪሊ ዊ አር ቬሪ ሃፒ ዊዝ ዚስ ሪዛልት። ታንክ ዩ ሶ ማች። ጥሩ ጅምር ነው። አቶ ባደግ ዶክተር ባደግ መድረኩ አንተ ነው። እሺ አመሰግናለሁ። በዛሬው ዕለት ጥሪያችንን አክብራችሁ ለዚህ ውይይት የቀረባችሁት ምሁራን በጣም ከልብ ነው ማመሰግነው። በቂ ዝግጅት አድርጋችሁ አጥንታችሁ ችግሩን አውጥታችሁ አወርዳችሁ የመፍትሄ ሐሳብ ነው የሚለውን አቅርባችሁልናል። ተሳታፊዎችም ይሄንን ዝግጅት በጣም ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ይሄ የመጀመሪያው ነው። ቅድም ፕሮፌሰር እስቄል ሲለው ዶክተር ዮናስ ሲለው የነበረው ነው። መጀመሪያ መቀራረብ አለብን። ላለፈው 50 ዓመት የነበረው በምሁራን መሃል ያለው ጥርጣሬ መፍረስ አለበት። ያ ግንብ የሚፈርሰው ደግሞ እንዲሁ ቀርበን ሐሳባችን በምንለዋወጥበት ጊዜ ቅድም አቶ ንጉሴ እንዳለው በሲቪል ዲስኮርስ እነዚህ ነገሮች እየፈታን እየተቀራረብን እየተማመንን ለሀገራችንና ለሕዝብ የሚጠቅም ስራ ልንሰራ እንችላለንና እኔ ዛሬ ያደረግነው ውይይት በጣም ጠቃሚ ነው። ያለውን በመሃላችን ያለውን ግድግዳ የመጀመሪያው ያፈረስንበት ነው።
ይሄ መጀመሪያው ነው እንጂ መጨረሻው አይደለም። ስለ ህብረትም ያደረግነው ውይይት በጣም ጠቃሚ ነው። አንድ የጋራ ሐሳብ የጋራ ጎል ያስፈልገናል። ያንንም በመቀራረብና በመወያየት ነው ልናመጣ እንችላለን። በሁለተኛው ክፍል የሚያቀርበው ምንድነው ሊሆን የሚችለው የሚለውን ሲናሪዮ እየወሰድን ነው እና ሁላችሁም ባላችሁ ዕውቀትና ተመክሮ ለዚች ሀገር የሚሆነውን ሐሳብ አቅርባችኋል። ወደፊት ደግሞ ከዚህ ስብሰባ ላይ ዋና ዋና የሆኑትን አንኳር ሐሳቦች በመውሰድ ወደፊት የተለያዩ የውይይት ፕሮግራሞች እንደዛሬው እንዲሁ ክራውድድ ሳይሆን አንዱ ቶፒክ ላይ ፎከስ በማድረግ በቂ ጊዜ በመውሰድ ውይይት እናደርጋለን። ስለመጣችሁና ሐሳባችሁን ስላካፈላችሁን በትብብር ንቅናቄው ስም ከልብ አመሰግናለሁ። አድማጮቻችንም ይህን ሁሉ ጊዜ ከኛ ጋር ስለቆያችሁ አመሰግናለሁ። በዚህ ንግግሬን አቆማለሁ። እግዚአብሔር ይስጥልኝ።